ያ በብሉይ ኪዳን የምናውቀው አምላክ ራሱ አምላክ ነው ዛሬም ድረስ ብዙ ነገርን የሚያደርገውና በመጽሐፍ ቅዱስ እግዚአብሔር አምላክ ስንመለከተው ኦኬ እግዚአብሔርን ስናየው የተቀጠቀጠ ነሐስም ተሰቅሎ በዛ ሰዎችን ሲፈውስ እንመለከታለንና እህታችን በዚህ መልኩም እግዚአብሔር ታምራትን ማድረግ ላይም በዚህ መልኩ ሲፈውስ እንመለከታለንና አቡ ያለው ላይ እቺ ነገር ልጨምር ብዬ ነው። ቴንኪው አቡዬ ምሳዬ ወጣው ነው በቃ። እሺ ጋዲ ይሄንን ስታነሳ የሆነ ሲን አስታወስከኝና መጽሐፍ ቅዱስ ላይ ተጽፎ ያለ አይመስለኝም፣ ግን የሆነ የኢየሱስ ክርስቶስ ፊልም አለ ያው ዳቾዝን ታውቁታላችሁና ይሄንን አሁን ጋዲ ያለውን ሐሳብ የተወሰነ የሚገልጽ ሲን አለና ትንሽ አስገርሞኝ ነበር። የእውነትም እንዲህ አይነት ነገር ሊፈጠር ይችላል አይነት ማለት ነው። ልክ ኢያሱ ሙሴን እንትን ይለዋል፣ እንዴት ነው የእባብ ምስል እንዴት እንቀርጻለን? ይሄ እኮ የጣዖት አምላኪያን የፓጋኖች ልማድ ነው። እንግዲህ አላቅልም እግዚአብሔርን ያዘዘኝ እናደርጋለን ይለዋል። እንዴ ምናልባት እግዚአብሔርን በሌላ መልኩ ተርቶ እንዳይሆን ይሄ እኮ ስሜት አይሰጥም ይለዋል። እና ሙሴ የኤርትራ ባህር ስሜት ይሰጣል? ከሰማይ የወረደው መና ስሜት ይሰጣል? ስለምን ስሜት መስጠት ነው የምታወራው? በቃ እግዚአብሔር ካዘዘኝ እኔ ምንም ነገር አልጠይቅም ያለኝን አደርጋለሁኝ ይላል። ማለት እንደዚህ አይነት ኮንቨርሴሽን ሊፈጠር ይችላል ብለን እናስብ። ምክንያቱም ያስቡት የእባብ ምስል ነው ቅረጽ የተባለው ማለት ነው፣ በእግዚአብሔር ነው የተባለው። ሰው ሙሴ ብቻ ነው ያንን ደግሞ የሰማው፣ ሙሴን የታዘዘውም እና ሙሴ ያንን ነገር ሲቀርጽ በዙሪያ ያሉ የእግዚአብሔር ሕዝብ የሚባሉ ወይንም ደግሞ ለሙሴ የቀረቡ ሰዎች ይህን ነገር ሊቃወሙትም ምናልባት እኮ ይችላሉ። ለምን ቅድም ጋዲ እንዳለው በቃ እንትን ምንድነው በሌሎች ዘንድ የተለመደ ስለሆነ እንዴት እግዚአብሔር እንዲያደርጋል ተብሎ ሊታሰብ ይችላል። ግን እግዚአብሔር አዘዘ። እንዳዘዘውም ደግሞ ሙሴ የታዘዘውን አደረገ። እኔ ምንም አውቀው ነገር የለም እግዚአብሔር ያለኝን ምንም ይበል ምን አደርጋለሁ። ሙሴን ስትመለከቱት በቃ በእምነት የሚያደርግ ሰው ነው። እግዚአብሔር ሲያዘው ያዘዘውን ነገር በእምነት ያደርጋል። በቃ ባህሩን በእንጨት ምታ ይሏል። ምንም እኮ አልገባውም። ባህሩን በእንጨት ምታ ሲባል ምንድነው በእንጨት መምታት ግን ምን ማለት ለምንድነው መተው ምን አልጠየቀም። በቃ መታ፣ ባህሩ ተከፈለ። ሰው ሙሴ አሁን በእግዚአብሔር ላይ ትልቅ እምነት አለው። እግዚአብሔር በበረሃ ውስጥ እያሉ ህዝቡ ውሃ ጠማው፣ በውሃ ጥም ሊሞት ደረሰ። ከዛ አለትን በዱላ ምታ አለው። አሁንም ዝም ብሎ ለሚያስበው ሰው አሁን አለትን በዱላ እንዲህ መምታት ምን እየሆነ ነው ያስብላል። ግን እግዚአብሔር አዘዘው ሙሴን። ምንም ሙሴ ሳይከራከር ዝም ብሎ አለቱን መታ። ከአለት ውስጥ ውሃ ፈልቆ ህዝቡን አጠጣቸው ማለት ነው። እና አሁንም እግዚአብሔር አዘዘው ምን የጣዖታት የሚመስል አይነት ነገር ግን የእግዚአብሔር ትእዛዝ የሆነ ምን የእባብን ምስል ከተቀጠቀጠ ነሐስ እንዲሰራ፣ በተቀጠቀጠ ነሐስ የእባብ ምስል ሰርቶ እንዲሰቅል በቃ እግዚአብሔር አዘዘው፣ አደረገ። እንደዛም ሲያደርግ ደግሞ ሰዎች ያንን የተመለከቱ ሰዎችም ዳኑ። ያንን ሲመታውም ደግሞ ድምፁንም የሰሙ ሰዎች ተፈወሱ። እንግዲህ ማን ይቃወማል? አሁን እግዚአብሔር አይደለም ቅዱሳት ስዕላትን እግዚአብሔር አምላክ ከፈለገ እባብንም አስሎ ሊያድንህ ይችላል። እባብንም አስቀርጾ ሊያድንህ ይችላል። ስለዚህ እግዚአብሔር በዚህ ልክ የሚያድን ከሆነ የእግዚአብሔር ማዳን ስለማይወሰን በቅዱሳት ስዕላት ምንም አይነት ተአምር ሊያደርግ አይችልም ብለንም እግዚአብሔርን ልንገድበው አንችልም የሚለውን ሐሳብ ነው ጋዲ ያነሳውና እናመሰግናለን። ማያ ጥሩ ነገር እየወሰድሽበት እንደሆነ ተስፋ አደርጋለሁ። ወንድሞች ቀጥሉ፣ ጨምሩበት። አመሰግናለሁ። ቃሎት ያሰማልኝ። አሜን። ሁለታችንም በጣም አመሰግናለሁ። እሺ ዮሐድ ወይ ናቲ ክርስቶፎሮስ አጨምሩበትም። አራኔ አለኝ ትላለህ የተወሰነ ነገር። እንደምን ዋላችሁ? እንዴት ናችሁ? እንደምንድን ናችሁ? ሁላችሁ እንደምታየነን እግዚአብሔር ይመስገን። ስለዚህ መልካም ናችሁ ማለት ነው። አንተ እንዳየው ደግነ ማለት ነው። ሌሎቹ ስላላየዋቸው ደህና ነን እግዚአብሔር ይመስገን። አሜን። ማያ እሺ፣ ያው በእርግጥ ወንድሞች በጣም ሰፊ ሀሳብ ሰጥተውበታልና የተወሰነ ስለ ቅዱሳት ስዕላት ስንናገር መያዝ ያለብን ኮንሴፕት አለ። ብዙ ጊዜ ለስዕሉ ምን ሰግድ ይመስላችኋል? ኦፍኮርስ በስዕሉ ፊት ስንሰግድ ለማን እየሰገድን እንደሆነ ክርስቲያናዊ መረዳት በደንብ ስለሚያስፈልገን ነው። መጀመሪያ ስለ ቅዱሳት ስዕላት ስዕል እኮ ባይዘው በጣም ብዙ ስዕል እኮ አለ፣ ስዕል አለ፣ ግን እኛ የምንጠቀማቸው ቅዱሳት ስዕላት ይባላሉ። አንድ ነገር ቅዱስ ወይም ርኩስ ሊያደርገው የሚችለው ምንድነው? የያዘው መልእክት ነው። ለምሳሌ መጽሐፍ ቅዱስ መጽሐፍ ነው። ኦፍኮርስ
ሌሎች መጻሕፍቶችም አሉ። ከመጻሕፍት ግን የሚለየው ቅዱስ ያስባለው ምንድነው? የያዘው ቃል ወይም ደግሞ የያዘው መልእክት ግን ቅዱስ ሐሳብ ያስብለዋል። ኦኬ መጽሐፍ ነው፣ ትክክል ነው። ለዛ ነው መጽሐፍ የሚባለው፣ ግን ቅዱስ ይባላል። ለምን? የያዘው መልእክት ምን ያደርገዋል? ቅዱስ እንዲሆን ያደርገዋል። ሌሎች መጻሕፍት ደግሞ እርኩሳን መጻሕፍት ይባላል። ለምሳሌ የሰይጣን አምልኮ ለሰይጣን አምልኮ ወይም ደግሞ ሌሎች ከኛ እምነት ውጪ ያሉ ሰዎች የያዙ ጽሑፍ እኮ አለ። ባይዘው ፊደላት ራሱ ቅርጽ ናቸው። በመቅረጽ ደረጃ ከሆነ ፊደላት ራሱ ቅርጽ ስለሆኑ ማለት ነው። ነገር ግን ያንን ነገር ቅዱስ ወይም እርኩስ የሚያደርገው ምንድነው? መልእክቱ፣ ኢንቴንሽኑ፣ ሐሳቡ ያንን ነገር ቅዱስ ወይ እርኩስ ሊያደርገው ይችላል ማለት ነው። አንድ ሰው ከእናቱ ጋራ ባይሆን ከእናቱ ጋራ አይደለም እንበል ዘንድ የእናቱ ፎቶ ይዞ ቢስመው የሳመው ወረቀቱን ነው ቀለሙን ነው ማንን ነው እየሳመ ያለው? ኦፍ ኮርስ በርቀት ያለችው በአይኑ ሊያያት በስጋዊ አካል በአይኑ ለማያያት እናቱ ወክሎ ያን እሷን እየሳመ እናቱን እየሳመ እንጂ የምርም ወረቀቱ ወይም ቀለሙን እየሳመ አይደለም። ልክ እንደዚያው አንድ ሰው ቅዱስ ጎርጎርዮስ እንደተናገረው የሰማይ መስኮቶች ናቸው ሲባል ቅዱሳን ኦፍ ኮርስ የክርስቶስ አካል ናቸው። በክርስቶስ አካልነት አንድ ይሆንና መላእክትም እንደዚያው በዙሪያችን እንደከበቡ መዝሙረ ዳዊት ምዕራፍ 34 ይናገራል። ቅዱሳን መላእክት በዙሪያችን ከበዋል እና እግዚአብሔርን ለሚፈራ ሰው እንደሚያድኑት መጽሐፍ ቅዱስ ይናገራል። እነዚህ በዙሪያችን ያሉ በአይነ ስጋችን የማናያቸው ቅዱሳን በስዕላት ፊት ከኛ ጋር እንደሆኑ እየተመለከትን ኦኬ እነሱን እያየን አክብሮት ስግደታችን እንሰጣለን። በዙሪያችን ያሉ ቅዱሳን ማለት ነው። ከዚህ አንጻር ፕሮቶታይፕ ወይም ደግሞ ከፊታችን ያለው ስዕል ወደ ስዕሉ ባለቤት ይመራናል። እሱን እያከበርን እንደሆነ እንገልጻለን እንጂ ሊተራሊ ስዕሉን ወይም ደግሞ ቀለሙን እንዳልሆነ ሁሉም ሊያውቅ ሊረዳ ያስፈልጋል ለማለት ነው። አቡይ እግዚአብሔር ይስጥልኝ። እሺ ቃሉት ያሰማልን። በጣም ነው የማመሰግነው። ብዙ ትምህርት አግኝቻለሁ ከተናገራችሁት ላይ እና በስነ ስርዓት ስላዳመጣችሁኝም በጣም አመሰግናለሁ። አንዳንዴ እንደዚህ ስጠይቅ ኦርቶዶክስ ያልሆንኩ ወይ ደግሞ ተቃዋሚ የሆንኩ አድርገው ነው የሚያስቡት። እኔ ለማወቅ ነው የምጠይቀው። ማለት እምነት አለኝ፣ ግን እምነቴ ላይ ትንሽ እውቀት ስጨምርበት ነው ደስ የሚለኝ እና ደስ እያለኝ የምከተለው ማለት ነው። እና አሁን ኮሜንት ላይ ራሱ ኦርቶዶክስ ነሽ ወይ ምናምን ነገር የሚል አይቻለሁ እና ጽድት ያልኩ ኦርቶዶክስ ነኝ። ምንም በእምነቴ ማልደራደር፣ በእምነቴ ብዙ ነገር የምጋፈጥ ኦርቶዶክስ ነኝ። ግን ጥያቄ ካለኝ ጠይቃለሁ እና ሁላችንም እርስ በርስ እንዲህ ብንጠያየቅ ደስ ይለኛል። ኦርቶዶክስ ሆነን እኛ ላይ ያለ ግራ የሚያጋባን ነገር ብንጠያየቅ ምንም ችግር የለውም እና ብዙ ነገር አስተምራችሁኛል። በጣም ነው የማመሰግነው። ብዙ ነገር ተምሬያለሁ። በስትናገሩም ወረቀት ላይ ጽፌዋለሁ፣ እያነበብኩ በደንብ እምነቴን ጨምራለሁ። በጣም አመሰግናለሁ ሁላችሁንም ማለት ነው። ብዙ ነገር ተምሬያለሁ። አመሰግናለሁ። ብዙ ነገርም ተረድቻለሁ። እሺ ተወዳጅ የኛው ሐሳብ ላይ ምናምን ጥያቄሽ በደንብ ተመልሶልሻል ወይም ደግሞ ግር ያለሽ ነገር ካለ? እሺ አይ ተመልሶልኛል። አንደኛ በጣም ግራ የሚያጋባኝ ነገር የነበረው ሳናያቸው እንዴት እንስላቸዋለን የሚለው ነገር ራሱ በጣም ግራ ያጋባኝ ነበር። አንተም እንዳልከው ክሩቤልን ሙሴ ሲስለው አይቶት አልነበረም ብለኸኛል። ሳያየው ስሎታል እና አሁንም የተለያየ ምስልም ሲሳል ያው በመንፈስ እንትን እንደሚል ምናምን ተረድቻለሁ እና ዋና ዓላማቸውም ደግሞ መጥፎ ነገርን ሳይሆን ከዛ ነገር ትምህርት እንድንማርበት እንደሆነ በስዕላትም የተለያዩ ታምራት እንደሚደረግ መጽሐፍ ቅዱስ ላይም እግዚአብሔር እንዳዘዘ እና ብዙ ነገር ስለተማርኩኝ አመሰግናለሁ። ያላየኋቸው ምዕራፍና ቁጥሮችም ስለነበሩ እነዛንም አግኝቻለሁ። በጣም ቴንኪው። እሺ እናመሰግናለን ተወዳጅ። ያው ጥያቄ ሲፈጠርብሽ መጠየቅ ትችላለሽ። ብዙ ጊዜ ጥያቄዎቹና የጥያቄዎቹ አጠያየቅ አንዳንድ ክርስቲያኖችን ሊያጠራጥር ይችላል፣ ክርስቲያንነትሽ ማለት ነው። ግን ያው ዞሮ ዞሮ መጠየቅሽ አግባብ ነው፣ መልካም ነው። እንደዚህ ደግሞ መልስ እንድታገኝበት ያደርጋልና ምንም ችግር የለም። እንደዛም እየተባልሽ ዋናው መልሱን ማግኘትሽ ነው። እንደዛ መባልሽ ሳይሆን መልሱን ማግኘትሽ ነው። ስለፈለገውን ሊል ይችላል። ግን አንቺ በውስጥሽ የእውነትም ያ ጥያቄ ፈጥሮብሽ መልሱን ፈልገሽ ከሆነ ሰዎች ምንም ይበሉ እንደዚህ ጠይቀሽ መልስ ማግኘት ትችላለሽ። አሁን ደግሞ ቅድም ምናልባት በኮሜንታቸው ቅር ያሰኙሽ ክርስቲያኖች ካሉ አሁን ደግሞ
አረ ችግር የለውም ምንም ቅር አላለኝም። እኔ ዋናው ጥያቄ መመለስ ነው ለኔ ምንም ቅር አላለኝም። ችግር የለውም። እኔ የትም ጠይቃለሁ ምንም አልፈራም። እንደዚህ ጥያቄ ካለኝ የንስ አባቴንም ጠይቃለሁ። አልገባኝም አስረዱኝ እያልኩ ነው የምጠይቀው። ስለዚህ ችግር የለውም። ሌላ ጥያቄ ነው ሌሎቹም እንዲጠይቁ። አይ ሌላ የለኝም። ይሄ ብቻ ነበር ግራም ያጋባኝ። ሌላ እንደዚህ ግራም ያጋባ ነገር የለኝም። ግን ሳነብ ግራ ከገባኝ ጠይቃቸዋለሁ። መልካም እሺ አቡ ምናልባት ጥቅስ እየያዘች ስለሆነ ጥቂት ጥቅሶችን እንጨምራት መሰለኝ በዚህ ዙሪያ። እህታችን በርቺ ጠንክሪ። ጥያቄ በነገራችን ላይ እንኳን እንደዚህ በስርዓት እየጠየቅሽ እየተሳደቡ እንኳን ለሚመጡ ሰዎች በስርዓት እየመለስን ነውና አንቺ ደግሞ እህታችን ነሽ፣ እርጋታ አለሽ። ስለዚህ ሰው ምንም ቢል አንዳንድ ሰው ያው ቀድሞ ዝም ብሎ ጀጅ ሊያደርግ ይችላልና እንደዚህ የምታደርጉ ወንድሞች ትክክል አይደለም። በላይ በሰማይ ካሉት ኪሩቤልን እንዲሳል ሲያዝ ለሰለሞን መጽሐፍ ቅዱስ ይናገራል። በታች በምድር ቅድም ስትናገር እንደነበረው ደግሞ ዘጸአት ምዕራፍ 25 ቁጥር 18 ላይ ኪሩቤልን እንዲስል፣ በታች በምድር ካለው ደግሞ እባብን እንዲሰራ ዘኍልቍ ምዕራፍ 21 ቁጥር 8 ላይ ሲናገር እንመለከታለን። እና ሁለቱም ግን መሳላቸው እግዚአብሔር የከለከለው አምልኮን ብቻ እንደሆነ የሚናገር ነው። በሌላ ቦታ ደግሞ የሴትም የወንድም ምስል እንዳንቀርጽ ይናገራል። የሴትም የወንድም ምስል እንዳንቀርጽ ይናገራል። ነገር ግን ኪሩቤልን እንዲቀርጽ ሲናገር የኪሩቤልን መልክ እኮ የሰው መልክ አለው። ስለዚህ የሰውንም መልክ ነው አብሮ ሲቀርጽ የነበረው። ስለዚህ መጽሐፍ ቅዱስ ላይ እየተናገረ ያለው ከአምልኮ ጋር የተገናኘ ነው። መጽሐፍ ቅዱስ ላይ ሲናገር እነሱ በግልጽ ከግብፅ ምድር ያወጣን ይህ ነው እያሉ ሲናገሩ ስለነበር ዘጸአት ምዕራፍ 32 ቁጥር 8 ላይ ሲናገር እንዲህ ይላል፣ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ ጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም ሰውለትም። እስራኤል ሆይ ከነዚህ ከግብፅ ምድር ያወጡ አማልክትህ እነዚህ ናቸው አሉ ይላል። ምን አድርገውለታል? ሰግደውለታል፣ ሰውተውለታል። ስለዚህ አምላክ ነው ብለውም አምልከውታል። አምላክ ነው ብለው ስላመለኩት ጣዖትን ቀልጦ የተሰራን ነገር እግዚአብሔር ሲከለክል እንመለከታለን። በግልጽ ደግሞ እንግዲህ ስዕል ባለበት ቦታ ላይ እግዚአብሔር የማይገኝ ቢሆን ኑሮ ሰለሞን በሰራው ቤተ መቅደስ ውስጥ እግዚአብሔር አይገኝም ነበር። ደግሞ ይህ ትእዛዝ ለአንድ ጊዜ ብቻ ቢሆን ኑሮ የእግዚአብሔር ዓይኖችና ልቦች በዛ ቤተ መቅደስ ለዘላለም አይኖሩም ነበር። እንትን ላይ መጽሐፈ ነገሥት ምዕራፍ 9 ቁጥር አንደኛ ነገሥት ማለት ነው ምዕራፍ 9 ቁጥር 3 ላይ ሲናገር እንዲህ ይላል፣ እግዚአብሔርም አለው በፊቴ የጸለየውን ጸሎትህንና ልመናህን ሰምቻለሁ። ለዘላለም ስሜ በዚያ ያድር ዘንድ ይህንን የሰራኸውን ቤት ቀድሼዋለሁ አለ። ይህን ቤት ምን ብዬዋለሁ? ቀድሼዋለሁ። ዓይኖቼና ልቤም በዘመኑ ሁሉ በዚህ ቤት ይሆናሉ አለ። ያ ቤት እኮ ስዕል የተሳለበት ነው። የዘንባባ አበባ የተሳለበት፣ የፈነዱ አበባዎች የተሳሉበት፣ ኮርማዎች የተሳሉበት ቤት ነው። ነገር ግን እዛ ቤት ላይ ማን ይገኛል? ለዘላለም እግዚአብሔር ይገኛል። እንግዲህ ስዕል ሁሉ ጣዖት ቢሆን ኑሮ ጣዖት ባለበት እግዚአብሔር እንዴት ሊገኝ ይችላል? ጣዖት ባለበት ቤት የተጸለየ ጸሎት እንዴት ሊሰማ ይችላል? ጣዖት ባለበት ቤት ገብቶ እንዴት ጸሎት ሊደረግስ ይችላል? ይሄ የሚያሳየን ነገር ምንድን ነው? እግዚአብሔር እየከለከለ ያለው ጣዖታትን ነው። ሰርተው ቀርጸው ይህ አምላካችን ነው ብለው የሚሰውለትንና የሚሰግዱለትን አምላክ ነው ብለውም የሚያመልኩትን እንጂ ከቅዱሳት ስዕላት ጋር ምንም አይነት ግንኙነት የላቸውም። ብዙ ስዕሎች ጥቅሶችን መጥቀስ እንችላለን። ነገር ግን ያው ከላይ ወንድሞቼ ሲጠቅሱት ነበረ የሚያመለክተው ጣዖታትን አታምልኩ፣ አትገዙ፣ አትሰዉ፣ አምላክ ናቸው ብላችሁ አትቀበሉ የሚል እንጂ ስዕላት አያስፈልጉም የሚል አይደለም ለማለት ነው። እግዚአብሔር ይስጥልኝ። ቃሉት ያሰማልን። ፍቅረ ቃሉት ያሰማልን። ዮሐድ ኤስቢ እና አማኒን ተቀበልልን እስኪ እና ሚኪም አለ ተቀበላችሁ፣ ሰላም በላችሁ። ኦኬ ኤስቢ ክርስቶስ እንኳን ደህና መጣ ኦር መጣሽ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። ከየት ነሽ ኤስቢ? ክርስቲያን ነኝ፣ ኦርቶዶክስ ነኝ። ጥያቄ ነበረኝ ይዋል። ኦኬ እሺ ታችን ቀጥይ። እሺ አንደኛ የዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ያለውን እንድታብራሩልኝ ይቅርታ ስላልገባኝ ነው። ላምብ ወይስ ታነበዋል?
ኦኬ አንብቤና ጥያቄሽን አቅርብ። እሺ ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላልና ግልጽ አልሆነልኝም። ትንሽ ብታብራሩ ይቅርታ። ኦኬ እሺ አይ ቲንክ በጣም ግልጽ ነው። ምናልባት ጥያቄ የፈጠረብሽ ከአብ ዘንድ ጠበቃ አለን የሚለው ይመስለኛል። የተወሰነ ሀሳብ ልስጥሽና ወንድሞችም ይጨምሩበታል። እንግዲህ ከምዕራፍ 1 መጨረሻ አካባቢ ጀምረሽ ብትመለከቺ የሰው ልጅ ትክክል ነው፣ ክርስቲያን ስትሆን መውደቅ ይኖራል፣ መነሳት ደግሞ ይኖራል፣ ግድ ነው። ጠበቃ ሲባል እንደው እንዳሁን በዚህ አውድ በዘመንኛ አውድ አትረዱት። ፈራጁም እሱ ነው። ኦኬ ኃጢአታችሁን ይቅር ብያችኋለሁ የሚለን አብ ዘንድ ያለው ጌታ አለን፣ ጠበቃ አለን፣ ከኃጢአታችን ደሙ ያፈሰሰልን ጌታ አለን የሚለውን እንድንረዳ እንድናውቅ ነው። እንደ ኃጢአት ሰርተናል በቃ ወድቀን እንቀራለን ብላችሁ ተስፋ አትቁረጡ። ደሙን የቆረሰ ስጋውን የቆረሰ ደሙን ያፈሰሰ ፍቅሩን የገለጸ አለን እያለ እየተናገረ ነው። እና ቁጥር 2 ላይ ምን ይላል? ጠበቃ አለን የሚለው ራሱ ሲናገር እርሱ ማለት ጠበቃው ምንድን ነው? እርሱ ማለት የኃጢአታችን ማስተስረያ ነው አለ። የኃጢአታችን ምንድን ነው? ማስተስረያ፣ ከኃጢአታችንን ይቅር የሚል የሚደመስስ ነው አለ። ይቀጥልና ለኃጢአታችንን ብቻ አይደለም፣ ኃጢአታችንን ብቻ አይደለም ታዲያስ፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። ስለዚህ አብ ዘንድ ጠበቃ አለን ብሎ ሲናገር ክርስቶስ ኢየሱስ ፍቅሩም ማይለይ እና ስለኛ ኃጢአት ስለ ዓለሙ ኃጢአት ከመጀመሪያ ጀምሮ ከፍጥረት መጀመሪያ ከአዳም መሳት ጀምሮ እስከ ዓለም ፍጻሜ ድረስ ለሚነሱ ሰዎች ሁሉ የሚተርፍ መስዋዕት ያደረገ አካል አለ፣ ደሙ ያፈሰሰልን አለ። ስለዚህ ደሙ ምንድነው አለ? ለኛ ኃጢአት ብቻ እኮ አይደለም። እኛ ስንናዘዝ ስጋና ደሙ ንስሐችን ወስደን ስጋና ደሙ ስንቀበል ኦፍ ኮርስ ኃጢአታችን ሙሉ ለሙሉ ይታጠባል፣ ይነጻል። ይህ ብቻ ግን አይደለም፣ ለዓለም ሁሉ ኃጢአት ከእስልምናም ቢመጣ አሁንም ስቲል ከእስልምና የሚመጣ ማንኛውም ሰው ቢኖር የክርስቶስ ደም ስቲል አሁንም ትኩስ ነው። ምን ይለዋል? ኃጢአቱን ያጥብለታል፣ ይቅር ይለዋል የሚለውን ሐሳብ እየተናገረ ነው ማለት ነው ክፍሉ ባጭሩ። ምናልባት ገልጨው ከሆነ ካልሆነ ደግሞ ወንድሞችም ትንሽ ጨማምሩበትና ግልጽ ካልሆነ እህታችን ደግመሽ ትጠይቃለሽ። በጣም አመሰግናለሁ ዮሐዴ፣ እግዚአብሔር ይስጥልኝ። በጣም ተመልሶልኛል። እግዚአብሔር ይስጥልኝ፣ አመሰግናለሁ። ቃሎትን ያሰማልን ዮሐዴ። አቡ ወጣ ብሏል መሰለኝ። ምናልባት ዲያቆን ናቲና ፍቅር የሚጨምሩት ካለ ጨምሩ። እንዴት አደራችሁ? ዘር ናቲ ዮሐዴ ቃሎት ያሰማልን። አይ ምንም ቆንጆ ነው። ያው ሁሉ ተብሏል። እህታችን አይ ቲንክ የተመለሰላትም ይመስለኛል። ያው ጠበቃ ሲባል አንዳንድ ሰዎች እንደራሳቸው ዮሐድዬ እንደራሳቸው የሚፈቱት ጠበቃ የሚለውን እንደራሳቸው የሚፈቱት አፈታት በጣም ነው የሚገርመው። እና አጽናኝ ማለት ነው። ያው እንደሰማነው ትርጉሙን እንደሰማነው አጽናኝ አለን፣ ደም ሳይፈስ ስርየት የለም እንደሚል ቃሉ ሁሌ ያ ደም መፍሰስ የለበትም። ስለዚህ አጽናኛችን ምንድን ነው? ዛሬ 2000 ዓመት የፈሰሰ ለአንድ ሰው ለሁለት ሰው ሳይሆን ለዓለም ሁሉ ኃጢአት የፈሰሰ ያ ደም አለ። ስለዚህ እዛ አንደኛ ዮሐንስ መልእክት 2 ላይ የሚናገረው እንደው ብታደርጉ እንኳን ኃጢአት ብታደርጉ እንኳን ጰራቅሊጦስ አለ፣ አጽናኝ አለ። አጽናኝ አለ። ጠበቃ የሚለው ጰራቅሊጦስ ነው። አጽናኝ አለን። ያም ደግሞ አጽናኙ ምንድን ነው? ለዓለም ሁሉ የፈሰሰው ነው። እሱ ደግሞ መቼ የፈሰሰ? የዛሬ 2000 ዓመት ሁሌ እንደ አዲስ የሚሰራ ደም ነው። አንዴ ብቻ ፈሶ የቀረ ደም አይደለም። በዛ ደም በኩል እርቅን የምናገኝበት እንዴት ግን የሚለውን ቅድም እንደተባለ አንደኛ ዮሐንስ መልእክት ምዕራፍ 1ን ማንበብ ነው። እርስ በርስ ብንናዘዝ ከፍ ብለን ስናነበው እርስ በርስ ብንናዘዝ ደግሞ ከኃጢአትም ከአመፃም ሁሉ ያነጻን የታመነ ጻድቅ ነው ደግሞ ተብሎ ተጽፎለታል። ስለዚህ ጠበቃ የሚለውን ቃል ያው አማላጅ ብላችሁ አትፍቱት፣ እንደው ከጅምሩ ማለት ነው። አማላጅ ብሎ መፍታት ሳይሆን
ወይም ደግሞ የሚለምን ብሎ መፍታት ሳይሆን ጠበቃ ማለት የሚያጽናና አጽናኝ አለን፣ እርሱም ለዓለም ሁሉ የፈሰሰ ደም ነው። ስለዚህ በዛ ደም በኩል እርቅን እናገኛለን። አሁንም እንዴት? እርስ በርስ በመናዘዝ እንዴት የሚለውን ሁሉ ተናግሮታል። እንዴት የሚለውን ያን እርቅ የምናገኘው፣ ይቅርታ የምናገኘው፣ ስርየት የምናገኘው እንዴት ነው? ከኃጢአታችን የሚያነጻን እንዴት ነው? እርስ በርስ በኃጢአት ስንናዘዝ። ስለዚህ ይሄ ክፍል በዋነኝነት የሚያወራው ስለምንድን ነው? ስለ ንስሐ። ኦኬ፣ ስለ ንስሐ ያወራል። ስለ ንስሐ ብቻ ሳይሆን ደግሞ ስለመናዘዝም ያወራል። አሁን ፕሮቴስታንቶች ይህን ክፍል ብዙ ጊዜ እንደው ሜንሽን ያደረጉት ስለመናዘዝም ያወራል። ባይዘ ንስሐችን ልባችን መሰበር ብቻ አይደለም፣ መናዘዝም። እሺ ያው አንደኛ ዮሐንስ ምዕራፍ 2 ላይ ያለውን በዚህ እንትን ብለነዋል። አንደኛ ዮሐንስ ምዕራፍ 2 ላይ ጠበቃ ተብሎ የተተረጎመው ቃል ጰራቅሊጦስ ነው የሚለው የግሪኩ፣ የግዕዘኛውም ጰራቅሊጦስ ነው የሚለው። የኛ 2000 ህትመትም ደግሞ ጰራቅሊጦስ ብሎ የግዕዙን ራሱን ወይንም ደግሞ የግሪኩን ራሱን ያስቀምጠዋል ማለት ነው። የአማርኛው መጽሐፍ ቅዱሳችን ላይ ራሱ ጰራቅሊጦስ ብሎ ያስቀምጠዋል። ግን አሁን ጠበቃ የሚለው ትርጉም ያን ያህል እንደው የራቀ የሰማይና የምድር የሚለውን አገላለጽ ግን እኔ ለምሳሌ አልቀበልም። ምንም ችግር የለውም እንደዛ ቢልም ፕሮቴስታንቱ ለማለት የሚፈልጉትን ሀሳብ የሚገልጽ አይደለም። ሲቀጥል ደግሞ መዝገበ ቃላት ላይ ጰራቅሊጦስ የሚለው ቃል ጠበቃ የሚልም አይነት ፍቺ አለው። ጰራቅሊጦስ የሚለው ቃል ለምሳሌ የአለቃ ኪዳነ ወልድ ክፍሌ ትርጉም ላይ ካልተሳሳትኩ ተመልክቼዋለሁ። እና ያን ያህል የሆነ ትልቅ እንደዚህ አይነት ይሄኛው አገላለጽ ትክክል ነው ብዬ አላስብም። ግን ጰራቅሊጦስ ነው የሚለው። አዎ ጰራቅሊጦስ ነው የሚለው። ጠበቃ ቢል ራሱ ግን ምንም የፕሮቴስታንቱን ሀሳብ ይገልጻል ብለን ከመፍራት አንጻር መሆን የለበትም። ጠበቃ ቢባልም ምንም የሚያመጣው ሕጸጽ የለም ማለት ነው። አፖስትልዬ ቃለ ሕይወት ያሰማልን። ይኸው ደቂቄ ዘንተ ጽሕፍ ለክሙ ከመ ኢተአብሱ ወእመኒቦ ዘአበሰ ጰራቅሊጦስ። አያችሁት? ብንሃበ አብ። የሚገርም እኮ ነው። ጰራቅሊጦስ ከአብ ዘንድ መንፈስ ቅዱስ ጰራቅሊጦስ አለን ነው እንጂ የሚለው ክርስቶስ ጻድቅ ውእቱ። ግን እዚህ ጋር ይሄ አሁን የተቆረጠ ኃይለ ቃል አለ። በዚህ አስቡት፣ የሰማይና የምድር ያክል የአማርኛውን ትርጉምና የግሪኩን የግዕዙን ህዩት ምን ያክል ይሄ ቃል ብንሃበ አብ ጰራቅሊጦስ ብንሃበ አብ የሚለው በመውጣቱ ነው ከአብ ዘንድ ጠበቃለን ብለው እንዲናገሩ ያስደፈራቸው። አፖስቶሊክ ይሄን በደንብ ሂድበት፣ ገፋ አድርገው ትንሽ ደቂቃ። እሺ ምንም የሚገፋ እየታየኝ ስላልሆነ እኔ በቃኛል። ናቲም ማጠቃለያ ነገር ስጥና ወደ ሌላ ጥያቄ እንለፍ። ምንም ደህና ነገር እየተነሳ ስላልሆነ ማለት ነው። እሺ አይ በቃ ጰራቅሊጦስ ብሎ ብንሃበ አብ አለና ወይ ኢየሱስ ክርስቶስ አለ። በቃ ኢየሱስ ክርስቶስ ነው አለ። በቃ ቀጥሎ አቡዬ። እሺ አመሰግናለሁ። ቃል የተነሳማለን ግን አሁን ትንሽ ግራ አለኝ። ቅድም የውሃድ የመለሰልኝ ታንሱልኝ ነበረ እና አመሰግናለሁ። በቃ የውሃድ የመለሰልኝ ይችላል። እግዚአብሔር ይስጥልኝ። ቃል የተነሳማልኝ አመሰግናለሁ። አይ እዚህ ጋር እህታችን ግር የሚያሰኝ ነገር እኮ ምንም ነገር አልተነገረሽም ማለት ቅድም የተመለሰው አሁንም የተባለው ከቋንቋ አንጻር እንደዚህም እንደዛም የሚላለን የተባለ እሱ ምንም ቅድም አቡም አጠናከረው። ዋናው ትልቁ ጉዳይ ጠበቃ የሚለው ምንም አይነት ከምልጃ ጋር የተያያዘ ነገር የለውም። አሁን ብዙ ጊዜ ፕሮቴስታንቶች ይህንን ጠበቃለን እንደዚህ ሲሉ ከምልጃ ጋር እያይዘው ነው የሚያመጡት። ግን በየትኛውም ሁኔታ ጠበቃ መላጅ ነው የሚል የለም። እና ቅድም የዋድዬም እንደነገረሽ አሁን እንግሊዘኛው አድቮኬት ነው የሚለው። አድቮኬት በጥንቱ ቅድም የዋድዬ እኮ በደንብ አብራርቶታል። ራሱ ያይና ነገሮችን ይከራከርና ራሱ እውነቱን ይፈርዳል ማለት ነው እዛው ራሱ እንጂ እንደው ጌታችን መድኃኒታችን ኢየሱስ ክርስቶስን ክብር ምስጋና ይግባውና እንደው በሰማይ መንግስት እሱ ራሱ ባለመንግስት ነው፣ ሌላ የሚለምነው ሌላ የሚለማመጠው አካል ኑሮ ከዛ ፍረድለት እያለ የሚለምን ነው። እሱ ራሱ ፈራጅ አይደል እንዴ? አብ ወልድ መንፈስ ቅዱስ አይደለም እንዴ? አንድ አምላክ መለኮት አንድ አይደለም? እግዚአብሔር አንድ አይደለም? ስለዚህ ሰዎቹ ቃሉን ብቻ ግን ይዘው ከየት መጣነታቸው የጥንቱንም ያለውን አገላለጽ ሳይጠቀሙ ጠበቃ ስላለ ብቻ ኦኬ ጠበቃ ማለት ብለው እዚህ ጋር እኛ ጋር አሁን በዚህ ዘመን ያለው ፍርድ ቤት ጋር ሊወስዱት ይሞክራሉ። እሱ ደግሞ ትክክል አይደለም ነው እና ቅድም መልሰውታል። ጌታ አንድ ጊዜ ራሱን መስዋዕት አድርጎ አቅርቧል ዕብራውያን ምዕራፍ 7 ቁጥር 27 ላይ እንደተጠቀሰው። ስለዚህ ከዛ በኋላ ግን ኃጢአት ብንሰራሳ ጌታ አሁን ሞተልን አይደል? ወይም ደግሞ አንድ ሰው አመነ፣ ተጠመቀ፣ ቅዱስ ሥጋ ክቡር ደሙን በላ ጠጣ፣ አሁን ዳን አይደል? ከዛ በኋላ ሲኖር ኃጢአት አይሰራም እንዴ? ሰው ይሰራል። ቢሰራስ ጠበቃለን ማን? ኢየሱስ ክርስቶስ። ምን ማለት ነው? አይተውንም ነው ፍቅሩን ብንናዘዝ ተመልሰን እንደገና ያ ስጋውና ደሙ ትኩስ ስለሆነ
ተመልሰን ያንን ቅዱስና ስጋና ክቡር ደም ብንበላ ብንጠጣ አሁንም ከሱ ጋር ህብረት አለን ነው። ገብቶሻል? በብርሃን ብንመላለስ ቅድም ብሎ ዮሐድዬ የነገረን ማለት ነው። እና ከዛ አንጻር የምትረጂው እንጂ ግራ የምትጋቢበት ነገር አይደለም የተነሳው ለማለት ነው። ምኑ ላይ ነው እህቴ ግር ያለሽ? አይ አሁን በተነሳው ቅድም ፍቅረ ማርያም እንደዛ ይመስለኛል እና እንደዛ አይደለም ሲሉ ትንሽ ስላልገባኝ ነው። ግን አሁን ገብቶኛል። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። ፍቅረ ማርያም ያሉት አሁን ቅድም እኮ ዲያቆን ያቲ ሲነግርሽ ነበረ። ጰራቅሊጦስ ነው የሚለው ግሪኩ ያሉት፣ እሳቸው ደግሞ በግዙ ጰራቅሊጦስ ነው የሚለውን ያሉት። ምንም የቃላት ልዩነት የለውም። ግሪኩ ላይ የምትመለከቺ ጰራቅሊጦስ ኢንኮሚን ነው የሚለው፣ ጠበቃ አለን ነው፣ ጠበቃ አለን አጽናኛለን ነው የሚለው። ያው በመጽሐፍ ቅዱስ ላይ 8 ማርያሞች አሉ። እንግዲህ ከብሉይ ኪዳን እስከ አዲስ ኪዳን የተጠቀሱ እኔ እስከማውቀው ድረስ 8 ናቸው እና ከሰባቱ ማርያሞች ግን የጌታ እናት ብቻዋን ሰባቱ ያላገኙትን ክብር በስሟ አስገኝታለች። ማለትም ማርያም የሚለው ስም ኢየሱስ በሚለው ስም ለምሳሌ ከኢየሱስ በፊት የተጠሩበት ሰዎች ነበሩ። ኢያሱ ለምሳሌ ኢየሱስ ነው ወደ አማርኛ ሲመጣ ማለት ነው። ኢያሱ ራሱ የተጠራበት ስም አንድ አይነት ስም ነው። እኛ ኢያሱና ኢየሱስ እያልን እንለየዋለን እንጂ በአይሁድ አጠራር ሁለቱም አንድ አይነት ስም ነው፣ ኢያሱና ኢየሱስ ማለት ነው። እና ከኢየሱስ በፊት የተጠሩበት ብዙ ሰዎች አሉ። ግን ኢየሱስ የሚለው ስም ግን ክብርን ያገኘው፣ ኢየሱስ የሚለው ስም ግን ስልጣንን ያገኘው በጌታችን በኢየሱስ ክርስቶስ ነው። ልክ እንደዛ ሁሉ ማርያም የሚለው ስም ከእርሷን በፊት ምናልባትም ከእርሷን በኋላም የተጠሩበት ሊኖሩ ይችላሉ። ነገር ግን ማርያም የሚለው ስም ታላቅ ክብርን ያገኘው የጌታ እናትን ጌታን በወለደች በጌታ እናት በድንግል ማርያም ነው እና ድንግል ማርያም ከየትኞቹም ጋር አትነጻጸርም። ስም ተመሳሰለ ተብሎ ምንም እንደዚህ አይነት የእሷን ክብር ዝቅ ለማድረግ የሚያስሞክር ምንም አይነት ነገር የለም። እውነት ለመናገር በጣም እንደዛ የሚያደርጉ ሰዎችም ካሉ በጣም ሞኝነት ነው። ሲቀጥል ደግሞ ማርያም አዎ በቤተክርስቲያናችን ብዙ ስም አላት። ግን እነዛ ስሞች ያው አንተም እንዳልከው የጌታ እናት ማርያም ነው። ዞሮ ዞሮ የጌታን እናት ማርያም የሚገልጡ ስሞች ናቸው። በመጽሐፍ ቅዱስ ላይ አብዛኛው ከመጽሐፍ ቅዱስ የተነሱ ናቸው። ለምሳሌ ማርያምን እኛ እማምላክ ብለን እንጠራታለን። እማምላክ ማለት በአማርኛ የአምላክ እናት ማለት ነው። የአምላክ እናት እንደሆነች ደግሞ ከመጽሐፍ ቅዱስ መረዳት እንችላለን። ኢየሱስ ክርስቶስ አምላክ ነው፣ ማርያም የኢየሱስ እናት ናት። ስለዚህ ኢየሱስን አምላክ ካልን ማርያምን የአምላክ እናት ብንል ምንም የሚያስገርም ነገር አይደለም። መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ የዓለም ብርሃን እንደሆነ ይነግረናል። ስለዚህ እኛ አሁን ኢየሱስ ክርስቶስ ብርሃን ካልነው ማርያምን የብርሃን እናት ወይንም ደግሞ እመብርሃን ብለን ስንጠራት ምንም ከመጽሐፍ ቅዱስ የተቃረነ የሚያስብል አይደለም። ሰው እንደዚህ እያለን እማ አምላክ እመብርሃን እያለን የብርሃን እናት የአምላክ እናት የጌታ እናት እያልን እንጠራታለን። እነዚህም እንደ ስሟ ናቸው። ሌሎቹ አሁን የጠቀስካቸው አይነት ለምሳሌ ልደታ በተለምዶ የሚባል የማርያም ልደት ማለት ነው እንጂ ስያሜ አይደለም፣ ወይም ደግሞ የማርያም ስም ሆኖ አይደለም። ልደታ የሚባለው ግን የማርያም ልደት እንደማለት ነው፣ የማርያም የልደት ቀን እንደማለት ነው እና ከዛ አንጻር ያዘው። ኪዳነ ምሕረትም ደግሞ ድንግል ማርያም በእኛ ቤተክርስቲያን የትውፊት ትምህርት ድንግል ማርያም ከእግዚአብሔር ከጌታ ከልጇ ከኢየሱስ ክርስቶስ የተቀበለችው ኪዳን አለ ብለን እናምናለን። እርሷን ምክንያት አድርጎ እኛን እንደሚምረን እኛን ይቅር እንደሚል ማን? ራሱ ጌታ ኢየሱስ ክርስቶስ። ምሕረትን አድራጊው ራሱ ጌታ ኢየሱስ ክርስቶስ ነው። እርሷንም ምክንያት አድርጎ እኛን ምሕረትን እንደሚሰጠን ለማርያም የገባላት ኪዳን አለ። ስለዚህ ከዛ አንጻር ማርያምን ከጌታ ከኢየሱስ ክርስቶስ የተቀበለችው ኪዳን ስላለ ኪዳነ ምሕረት እያልን እንጠራት። የምሕረት ኪዳን የተገባላት ወይንም ደግሞ የምሕረት ኪዳን የተሰጣት ለማለት ኪዳነ ምሕረት እያልን እንጠራታለን እና አብዛኞቹ ከዚህ አንጻር የሚሰየሙ ስሞች ናቸው። ሳሊተ ምሕረት ለምሳሌ ሳሊተ ምሕረት ሲባል በሰማ ምሕረትን የምትለምን ማለት ነው። በአማርኛ ቀጥተኛ ትርጉሙ ሳሊተ ምሕረት ማለት ምሕረትን የምትለምን ማለት ነው። ሰውኛ ደግሞ እንደምታውቀው ማርያም አማላጅ እንደሆነች እናምናለን። ስለኛ ጸሎት እንደምታደርግ እናምናለን። ስለዚህ ምሕረትን የምትለምንልን ለማለት ሳሊተ ምሕረት ምሕረትን የምትለምን ብለን ደግሞ እንጠራታለን እና አብዛኞቹ ስያሜዎች እንደዚህ እርሷ የምታደርገውን ግብሯን ወይንም ደግሞ ማንነቷን ገላጭ ናቸው። እመብርሃንማ አምላክ የሚሉት ለምሳሌ ማንነቷን ገላጭ ናቸው። ሳሊተ ምሕረት ኪዳነ ምሕረት የሚሉት ደግሞ
የምታደርገውና ያደረገችልንን ነገር ገላጭ ናቸውና ከዚህ አንጻር ነው የሚሰየሙት። ልደቷ እንዴት ሜዋን ሆነ ምናምን የሚለውን እና ደግሞ አሁን ያወሩት ላይም ምናልባት ወንድሞች ጨምሩበት። አዎ ምን እናድርግ መሰለህ ሳሚዬ፣ ምናልባት ሌሎቹም እንትን እንዳንላቸው አሁን እናንተም በቅርብ በተለይ ከዚህ ከማማቱ በፊት ጀምሮ የተገናኘን አይደለም እና አቡም አሉ ሌሎችም አሉ እና ዮሐድ እነሱንም ለማግኘት ሞክር። አለዛ ግን አሁን እኔም ልደውልልህ የሚገርምህ አስብና ባለፈው በጣም ቆጣ ብለህም ነግረኝ ስለነበረ የሰዓታችን አለመገናኘት እሱ ነገር እያዘናጋኝ እና የማይሆን ሰዓት ነው የራሱ ማስታወስ ይገርምሃል። በዛ ምክንያት ነው የተገናኘን አይደለነው። ግን አንተም ሞክር ደግሞ እኔም ደግሞ ሞክራለሁ። አትሊስት መልእክት እያስቀመጥኩልህ ድንገት ካልተኛህም እንደዛ ቼክ አደርጋለሁ ይመስለኛል። አሁን እናንተ ጋር ሌሊት ይመስለኛል አይደል? በዚህ ሰዓት የምትገኝ አይነት ነገር እንደዚህ በሚሆንበት ሰዓትም እኔ የሚመቸኝ በእንደዚህ ሰዓት ከሆነ አገኛለሁ እና ምናልባት አቡንም እስኪ ፎሎ አድርገውና አቡ አግኘው እስቲ አንተ። በዚሁ አጋጣሚ ያው ልጠቁማችሁም ብዬ ነው ወንድሜም ምናልባት ከቻልክ ይህንን መጽሐፍ አንድ ጊዜ ስክሪንሾት አድርጉት። ነገረ ማርያም ቅድስት ድንግል ማርያም በጥንታዊቷ ቤተክርስቲያን አበው ትምህርት ይላል በመምህር ጌታቸው ዲቦቶ። በተሐድሶዎች በእውኑ በማርያም ማመን ይገባልን የሚል መጽሐፍ ከዚህ ቀደም ነበረና ያው ስሙን ደግሞ ከይሮ 2004 ላይ በእንተ ማርያም በሚልም አሳትመው ነበረና ለሱ መጽሐፍ የተሰጠ በጣም የሚገርም መልስ ነውና በጣም ከድንግል ማርያም ጋር በተያያዘ በጣም እጅግ በጣም ብዙ በተለይም ደግሞ በተሐድሶዎች የሚነሱ ያው ከነሱ መካከል አንዱ ወንድማችን አሁን ገብቷል ኤርሚያስ ኪሮስ፣ ምናልባት ከእርሱም ጋር እንቀጥላለን። የሚነሱ ሐሳቦችን በስፋት መልስ የተሰጠበት በጣም ገራሚ መጽሐፍ፣ በጣም ብዙ ርዕሶችን ከመጽሐፍ ቅዱስና ከጥንት አባቶች ትምህርት ነው እንዳለ መልስ የሚሰጠው ከጥንት አባቶች ትምህርት ነውና አሁን የተነሳውም ጥያቄ በስፋት እዚህ ላይ አለ። በጣም ቆንጆ መጽሐፍ ነው ነገረ ማርያም ላይ እና የምትችሉ ገበያ ላይ ብዙም የሚገኝ አይመስለኝም፣ ግን ሞክሩ። ያው ድጋሚ እንዲል አድርግላችሁ ነገረ ማርያም ቅድስት ድንግል ማርያም በጥንታዊቷ ቤተክርስቲያን አበው ትምህርት ሳሚ ወንድማችን ቆይ እንትን ሚራር አድርጌዋለሁና ልመለስ። ሳሚ ወንድማችን እንግዲህ ሌሎችም ጥያቄዎች ሲኖሩ በውስጥም ፎሎ አድርገኝና በውስጥም ቴክስት አድርግልኝ። እኔም የቻልኩትን እሞክራለሁ። ወንድሞችንም ምናምን ለማናገር ሞክር። እግዚአብሔር ያግዝ፣ እግዚአብሔር ያበርታ በተረፈ ለማለት ነው። ምናልባት ሌሎች ወንድሞች ሳሚ ነገር ካለ እንትኑን 8ቱ ማርያሞችን የት እንደሚያገኛቸው ከፈለገ ልንገረው የሚይዝ ከሆነ ልንገርህ ትጽፋቸዋለህ። ለጊዜው ድራይቭ እያደረኩ ነው። ምናልባት ክርስቶፈር ቴክስት ቢያደርግልኝ ወልቢናይንስ ወይም ናቲ ልክልሃለሁ እኔ ታንኪዩ። በቃ እንግዲህ እናንተ በርቱ። እኔ ልደውል እየፈለግኩ ላናግራቸው እየፈለግኩ በጥያቄዎች ሁሉ ጽፌ አዘጋጅቻለሁ፣ ግን በፍጹም ብድግ ብዬ ታይም ይዤ ከእናንተ ጋር ዲስከስ ለማድረግ አለመቻሌ ለራሴን ላዶን ነው እና እናንተ ብቻ በርቱልኝ። እግዚአብሔር ይርዳችሁ። አመሰግናለሁ። ሳሚ ከቻልክ በውስጥ ቴክስት አድርግልኝና ወይ እንትን እኔ ስልኬን ልክላለሁ። ከዛ ዋትሳፕ ላይ ምናምን በሚመች ጊዜ ተደዋውለንም ማውራት እንችላለን። በውስጥ በኩል ቴክስት አድርግልኝና ስልኬን አስቀምጥልሃለሁ። በተረፈ እንግዲህ ጌታ ይርዳ ወይ ጌታ ይባርካችሁ። አቦይ በዛውም ልክ እንደሱ የሆኑት ሊኖሩ ይችላሉና ብዙም ማውራት አልችልም። አሁን ግን እንደሱ ያሉት መመለስ የሚፈልጉ ጥያቄዎችን የያዙት እና ለነሱ መልእክት እንትን ቢሰጡ መልካም ነገር ነው። ብዙ አሉ። አሁን እዚህ ውስጥ 740 ምናምን ሰው እያዳመጠ በዚህ ውስጥ መመለስ የሚፈልጉ ጥያቄ የያዙ መጠየቅ ግን ሰይጣን ዲያብሎስ ያሰራችሁ ብዙዎች አሉ። በቃ እንዳይጠይቁ የሚያደርጋቸውና ቢቻል እስቲ መልእክትን በዛው ታስተላልፉላቸው። ቆንጆ ነው። ያው ከዚህም ቀደም እንደምንላችሁ ጥያቄዎች ካላችሁ ማለት በተለይ መጠየቅ እየፈለጋችሁ ላይቭ ላይ መጠየቅ በተለያየ ምክንያት የሚከብዳችሁ ሰዎች ካላችሁ አንደኛ በውስጥ በኩል ጻፉልን፣ በተቻለን መጠን ለመመለስ እንሞክራለን። ብዙ ጊዜ እኔ እንኳን ቻት አልችልበትም ቻት ለማድረግ እና ወይ ስልኬን ሰጥቻችሁ ቀጥታ በትደውሉልኝ የበለጠ ደስ ይለኛል፣ ወይ ዋትሳፕ ላይ ባወራችሁ። በተለይ ደግሞ እዚሁ አዲስ አበባ ከሆናችሁ ደግሞ በአካል ተገናኝተንም ለመማማር እኔ ፈቃደኛ ነኝ።
ሰው እንደዚህ አይነት መንገዶችንም መጠቀም ትችላላችሁ። ስለዚህ ውስጣችሁ ጥያቄ ካለ እንደዚህ አይነት ፍላጎት ካለ ምንም ሄዚቴት ሳታደርጉ ቢያንስ ትንሽ እንኳን ለመራመድ ብትሞክሩ መልካም ነው። ማለት ትንሽ እንኳን እኛን ለማግኘት ጣሩና ልናስቸግራችሁ እንችላለን፣ ቶሎ ላንመልስ እንችላለን ምናምን። ግን ቢሆንም አንድ ነገር ነው ትንሽ ለመጠጋት ወይ ለመጠየቅ የጥያቄያችሁ መልስ ለማግኘት መሞከርና እንደዛ ብታደርጉ መልካም ነው ለማለት ነው። ሌሎችም ደግሞ ወንድሞች እንዲሁ ይችላሉ። ሌሎችም ወንድሞች ጋር በውስጥ ጻፉላቸው፣ ልታናግሯቸው ሞክሩ ለማለት ያህል ነው። ይበቃኛል። በኢየሱስ ደም በኢየሱስ ሞት እና በኢየሱስ መስዋዕት በኩል እንጂ በማርያም ኪዳን በኩል ምህረትና ይቅርታ እንደሚገኝና ለማርያምም የምህረት ውል እንደገባላት መጽሐፍ ቅዱስ ያስተምራል ወይ? እሱን ለመጠየቅ ነው የመጣሁት። ቴንኪዩ። እሺ ይርሚ፣ የሆነ ጥያቄ ጠይቃለሁ። በክርስቶስ ኢየሱስ መስዋዕትነት በክርስቶስ ኢየሱስ ደም ምህረትን የሚሰጠን ማን ነው? ወይንም ደግሞ ይቅርታን የሚሰጠን ማን ነው? ይቅር የሚለን ማን ነው? ኤርሚ ኤርሚያስ አይሰማም? ሚውት ነህ። አንሚውት አድርግና መልስልኝ አንዴ። ሚውት አድርጌ ነው። ኦኬ፣ ምን አልከኝ? መልስ እየጠበቅኩ። በክርስቶስ ኢየሱስ መስዋዕትነት ምህረትን የሚሰጠን ይቅርታን የሚሰጠን ይቅር የሚለን ማን ነው? ኤርሚ መልስልኝ። እየጠየቅኩኝ ነው። አንተን ነው እየጠየቅኩ ያለሁት፣ እየሰማ ከሆነ ማለት ነው። ኤርሚ ትንሹ የት ሄድክ? ወጣ ደግሞ። እስኪ ተመልሱ። ወዳጄ ነበረ። እስኪ ምናልባት እንግዲህ ኔትወርክ አስቸግሮት ከሆነ ተመልሶ እስኪ ገባ እንጠብቀው ነው ወይ ዝም ብሎ ለመጠየቅ ብቻ መጥቶ ነው? መድሰላለ ሁሌ ለመጠየቅ ነው። ባይዘዌ ቴዎሎጂ ተምሬያለሁ ብሎ መረቃ ይመረቅ ማናቀው አንድ ወንድማችን የኛ የሰንበት ትምህርት ቤት አባል የነበረ ነው። ኦኬ፣ ኧረ እኔ እንጃ። እኔ ሻው ምንም አልልም። በእርግጥ ግን የቴዎሎጂ ምንጭ ሲሉ እኔ ገርሞኛል። አሁን ይሄ ወንድሜ እንዳደመጣችሁት ከቤተ ክርስቲያን ከወጣሁበት ምክንያት አንዱ ማርያም ኪዳነ ምሕረት ትባላለች አትባልም የሚለው ነው። ይሄ ነው እንግዲህ የቴዎሎጂ ምሩቅ። በጣም ነው የሚያሳፍረው። በዚህና የሚያሳፍርን ነገር በድፍረት ሲናገሩም በጣም ይገርም። የቴዎሎጂ ምሩቅ ሆኖ ማርያም ኪዳነ ምሕረት ትባላለች አትባልም የሚለው ነው ከቤተ ክርስቲያን እንዲወጣ ትልቁ ምክንያቱ፣ አንዱ ምክንያቱ። እስኪ ብቻ ከቻለ ይመለስና በጥያቄው ላይ እናናግረዋለን። ባቀረበው ጥያቄ ላይ እናናግረዋለን። አቡ ማስገቢያ ስጠኝና ልሳበው አንዴ። ማስገቢያ ስጠኝ አቡ። የለህም እንዴ? ሰዎች ዛሬ ምን ሆነዋል? ማንም አልነጠኩም እኮ። ዮሐድ ያለ ይመቻል ለማውራት። ምሳ ልብላ፣ እኔ ቁርስ ራሱ አልበላም። ውጭ እኮ ነኝ፣ ውጭ ሆኜ ነው። ለዛ ነው። በቃሽ እንዴ አለ እኮ አንተሽ ማኔጅ ገስት እኮ በርቷል። ለእኔ ምንም አያሳየኝም እዚህ አሁን ካላበራኸው አይቀር። ጭራሽ ኮሜንት መዝጋት ማብራት ሁሉ አልችልም፣ ምንም ነገር ማለት ነው። አትፍቻ በሮት። እሺ ምን እንዴት ላድርገው? ጭራሽ ወይ ልንሳህና ድጋሚ ልስጥ እንዴ? ቆይ ወይ ልንሳህና እዛ ድጋሚ ልስጥ መሰለኝ። የሁላችንም ነው መሰለኝ። አዎ የሁላችሁም ነው መሰለኝ እንጂ እኔ ሾምሽር ይደረግ። በቃ ሾምሽር ሲደረግ ለእኛም ሊደርሰን ይችላል። ኤርሚ ና ገስት ላክ። ኤርሚ ብሮ ና ገባ። ከዚያው እንደገና ደግሞ እንትን አደረኩ። ከቲክቶክ ወጥቼ ልምጣ። አይ ከአንተ አይመስለኝም። ወዴት ትወጣለህ? የኔ እኮ ይሰራል አቡ፣ የኔ ይሰራል። በጣም የሚሰራማ ከሆነ አሪፍ ሰው እያስገባ
ኤርሚ ተመለስክ? አሁንም ወጣ። ይቅርታ እንዳቡ ባይዘዌ የኤርሚያስ ልምድ ብዙ ጊዜ እንደዚህ ነው። ይገባል፣ እችን ጥያቄ ይጠይቃል፣ የሆነች ጥያቄ መልሰ ስትጠየቀው ወጥቶ ታች አለው ይላል። እንደዚህ ነው ልምዱ። ስለዚህ በደቀ መዛሙርቱ በጻድቃኑ በነቢያቱ ስም መመጽወት፣ ማሰብ፣ መታሰቢያ ማድረግ ዋጋ አያሳጣም። ታዲያ ዋጋችን ምንድን ነው ስንል መንግስተ ሰማያትን መውረስ ነው። ሌላ ዋጋ የምንጠብቀው ዋጋ የለም። ስለዚህ እርሱ በእመቤታችን ስም የሚደረግ ነገርን ላለመቀበል ከሆነ ከቤተ ክርስቲያን የወጣው እንግዲህ ነቢይን በነቢይ ስም ተቀበል ተብሏል። ነቢያትን ላለመቀበል ጥሩ ይወጣል። እንግዲህ ጻድቃንን በጻድቅ ስም እንዲቀበል ታዟል። ጻድቃንን ለመቀበል አሁንም ካለበት ቤተ እምነት ይወጣሉ። በእነርሱ ስም ደግሞ ፈሳሽ ውሃ እየሰጠ ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም ተብሏል። ስለዚህ እሱ ስላልሰጠ ዋጋ ይጠፋበታል። ስለዚህ ግን ጥሎት ይወጣል። አሁን ያለበትን ቤተ እምነት የማይመስል ነገሮችን በመናገር አሁን በሱ ውሳቤ ኪዳነ ምሕረት ስለተባለ ወይም ደግሞ የመረቅ ቃል ኪዳን ስለተባለች አንዳንድ ጊዜ ከምን ጋር ነው የሚያገኙት? ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ ከሰጠን ድህነት ጋር በማገናኘት ይኸው ቤተክርስቲያን የዳነችው ወይም የተፈወሰችው ዘላለም ሕይወትን ያገኘችው እመቤታችን በኩል ነው የሚል እሷ ተሰቅላ አዳነችን ወይ ወደሚል ቀጣይ ሀሳቤ ለመግባት የሚደረግ ነገር ነው። ነገር ግን እኛ ኪዳነ ምሕረት ስንል በእመቤታችን በኩል ድነት አግኝተናል ስንል ይህ የምንለው እመቤታችን ተሰቅላ ተገርፋ ተሰቃይታ ድነትን አግኝተናል የዘላለምን ሕይወትን አግኝተናል ማያለን አይደል። የዓለም ሰው የለም። እንዲህ ብሎ የሚያምን ሰው ካለ ደግሞ ሲያወራ ሲጀምር በመሰረቱ በማስረጃ ላይ የተደገፈ ነገር ነው መቅረብ ያለበት። ግን ብዙዎቹ እንደዚህ ከሰንበት ትምህርት ቤት ተምረን የወጣን ተማሪዎች ነበርን፣ ቴዎሎጂ ተማሪዎች ነበርን፣ እንደዚህ ቤተክርስቲያን ውስጥ ተማሪዎች ነበርን የሚሉ ሰዎች አንድ ጊዜ ምሕረተአብ ሲናገር ምን አለ? አንድ ሰው 20 ዓመት ሙሉ የዩኒቨርሲቲ ጥበቃ ቢሆን ተመርቆ አይወጣም ብሏል። ልክ እነዚህ ሰዎች ሰንበት ትምህርት ቤት ደርሰው ስለወጡ ተመርቆ ያውቃሉ፣ የቤተክርስቲያንን ስርዓቷን፣ ትምህርቷን፣ ዶግማዋን፣ ቀኖናዋን ያውቃሉ ማለት አይደለም። ቴዎሎጂ ሄዶ ስለተመዘገበ የቤተክርስቲያንን ስርዓቷን፣ ዶግማዋን፣ ቀኖናዋን ያውቃሉ ማለት አይደለም። መመላለስም እኮ አለ። እዛ ሄዶ ደርሶ የሚመለስ አለ። እኔ አንድ ጊዜ አንድ መንፈሳዊ ኮሌጅ እጄ ቁጭ ብዬ እንደነዚህ አይነት ገብተው የሚማሩ ሰዎች ናቸው እና በዛን ጊዜ ታድሶ ንቅናቄ ተብሎ ከወጡት መካከል ማለት ነው አስተማሪው ብሉይ ኪዳን ትርጓሜ እያስተማረ ሰዓቱ አይደርስም ወይ ለመውጣት ማለት ነው። ክፍሉ አልቋል ተብሎ ለመውጣት ኧረ ዛሬ ሰዓቱ ረዘመ የሚሉ አይነት ሰዎች ናቸው። ቁጭ ብለው እንኳን ተምረው ቤተክርስቲያንን አውቀዋት ገብቷቸው አይደለም ተቃውመዋት የወጡት የገዛ ጥቅማቸውን ፍለጋ ጥለው የወጡ ሰዎች ስለሆኑ ምንም መሰረትነት የሌለው ተቃውሞ ነው የሚያነሱትና ቤተክርስቲያን ለምትጠየቀው ነገር በአጠቃላይ ስርዓቷም ሁሉ ነገሯ መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ ጋር የሚጋጭ ምንም አይነት ነገር የለውም እና በዚህ መልኩ ነው ሊታይ የሚገባው ለማለት ነው። እግዚአብሔር ይስጥልኝ። ቃልት ያሰማልን ፍቅረ እግዚአብሔር ይስጥልን። ዲያቆን ናታኔም አንተ ትቀጥላለህ። ግን እዚህ ጋር ብዙ ጊዜ እንደሰማቸው እሱ ሜሎስና አንድ ወንድም ደግሞ አለ ኪዳነ ምሕረታችን ኢየሱስ ክርስቶስ ነው፣ ምሕረት ያገኘንበት ኢየሱስ ነው። ስለዚህ ኪዳነ ምሕረት መባል ያለበት ኢየሱስ ነው እንጂ ድንግል ማርያም አይደለችም የሚል ሐሳብ አላቸውና እችንም ጠቅልለህ ዲያቆን ናታኔም ቀጥል። እሺ እንዴት ናችሁ? በድጋሚ ሰላም ብያለሁ። የሆነ ስራ ይዤ ስለነበር ነው፣ በጣም ይቅርታ። ቴንኪው አንትዬ። ቃል የተሰማልን ፍቅረ ዮሐንስ። ኤርሚያስ በድጋሚ ካለህ ብትልክ በጣም ደስ ይለናል። በነገራችን ላይ እዚህ ውስጥ ያላችሁ 700 ሰዎች ልንገራችሁ ምን ያደርጋሉ። አሁን ላይ በቅድስት ሥላሴ ትምህርት ቤት ለመማር አሁን ላይ የሚያስፈልገው ነገር የመጀመሪያው ነገር ምንድነው? ምን መጠየቅ ተጀምረዋል። ከሆነ ጊዜ በኋላ ከቤተክርስቲያን አስመርተን መምጣት አለባችሁ የሚል ነገር ወጥቷል። ከቤተክርስቲያን ደብዳቤ ይዘን መምጣት የደብሩ አገልጋይም ነውም ሊሆን ይችላል፣ ብቻ የደብሩ አባል ነውም ሊሆን ይችላል እና ያንን ይዛችሁ ኑ የሚል ደብዳቤ ይሄ ማስታወቂያ ወጥቷል። ለምን መሰላችሁ? ምን ያደርጋሉ እነዚህ ፕሮቴስታንቶች ብላችሁ ይቀላሉ፣ ኦቨርኦል አንድ ስለሆኑ ማለት ነው። ምን ያደርጋሉ? እንደው ዝም ብለው ይመዘገቡና
ለመማር አይደለም። እሺ ለመማር ሳይሆን እንዲሁ ዝም ብለው ይመዘገቡና እንደተባለው የሆነች ቀን ይመጣሉ። ከዛ ልክ ወረቀትም ሲገኝ ተማሪ ነበርኩ ተምሬያለሁ ለማለት ስም ለማጥፋት ማለት ነው። ኢቭን ሳይማሩት ማለት ነው። ቤተክርስቲያኒቷን ሳያውቋት ሳይማሯት እንደዛ ይላሉ ማለት ነውና አሁን ላይ ከቤተክርስቲያን ማስመራት ሁሉ ተጀምሯል። ግዴታ አስፈላጊ ስለሆነ ምክንያቱም በጣም አስቸጋሪዎች ስለሆኑ የቤተክርስቲያንን ስም ለማጥፋት ይህን ያህል ርቀት ይሄዳሉ። ይህን ያህል ጊዜያቸውን መስዋዕት ያደርጋሉ የቤተክርስቲያኒቷን ስም ለማጥፋት። ተምሬ ነው የቤተክርስቲያን ቴዎሎጂ ተመርቄያለሁ ይላል። ምንም አይነት የቴዎሎጂ አንደርስታንዲንግ ሳይኖረው ማለት ነው። ትገባላችሁ ተመዝግባችሁ ከዛ በኋላ እንደተማረ ሰው አክት ታደርጋላችሁ። ወረቀት ስትይዙ ምንም በባዶ እውቀት በባዶ ጭንቅላት ይኸው ቴዎሎጂ ተምሬ ነበረ እንደዚህ ቴዎሎጂ ተምረ ነው ክሪስቶሎጂ ላይ የሚገራርም ምንፍቅና እንትን የምትለው ስለ ገድላ ስለ ድርሳና ስለ እንደዚህ አይነት ነገር ቴዎሎጂ የተማረ ሰው አይገባውም። መሰረታዊ የቤተ ክርስቲያን ትምህርት ምን እንደሆነ ቴዎሎጂ የመጀመሪያው ነገር አሁን ለምሳሌ ፓትሪስቲክ ነው። ለምሳሌ ፓትሪስቲክ ስትማር እንዲሁ የትኛው ነው ትክክለኛ የቤተ ክርስቲያን ትምህርት የቤተ ክርስቲያን ኦርቶዶክሲ ትምህርት ቀጥተኛው ትምህርት የሚባለው ምንድነው የሚለውን ነገር ሳትማር ዘለኸው ነው። ወዴት ምንድነው አላማችሁ? ተምሬ ነበረ ይሄው ወረቀቱ አለኝ እኔ የማይጠቅም ስለሆነ ወጣው ለማለት ዲሲቭ ለማድረግ ሰውን ዲሲቭ ለማድረግ ኦኬ። አንዳንድ ያልበረቱ ሰዎች ስታገኙ እንደ እኔ እኮ ቴዎሎጂ ምሩቅ ነኝ ስትሉ በቃ በጣም ኤግዛጀሬት ይደረጋል። ከዛስ ዲሲቭ ታደርጋለህ፣ ታሳስታለህ። ለማሳሳት ጊዜህን እድሜህን የምትጨርሰው ለማሳሳት በጣም ነው የሚያሳፍረው። ቴዎሎጂ ምንም ፊደል አልቆጠርክም። ይሄው ገብተሃል። ሚዩት እንግዲህ ሌሎች እንደው ታላላቆቹ መቀጠል ትችላላችሁ። ካልሆነ ከኔ ጋር እንቀጥል። በእምነት መግለጫውም እንቀጥላለን። አዲስ የገባ እነ ልደትዬ ምናምን እንኳን ደህና መጣችሁ። እሺ ኤርሚያስ ካለህ ይኸውልህ እንዳትወጣ አደራ፣ ድጋሜ እንዳትወጣ። እንደው በጣም አጓጓህን። ገና ወሬን ሳልጨርስ እንዳትወጣ ስትለው ነው የሚወጣው። አይ ቲንክ እኔ ልውጣና እሱ ይግባ መሰለኝ። በቃ ለምን? ኧረ ልደቱን ሁላችንም ብንወጣ ራሱ አይገባም። ከላይ ሆናችሁ ነው ያከበዳችሁት እንዴ? አታይም ነው መረዳው ያሬ ሁላችንም ማስነሳችን አትይና እንዴ ናችሁላችሁ? ደህና ናችሁ? ሰላም ብያለሁ። አቡ ያለ አቡ እንዴ ፍቅር ዮሐንስ ፍቅር እንዴት ነህ? ሁሉ ሰላም? ደህና ናችሁ? እንዴት ናችሁ? ይመስገን አለን። ደውልልሃለሁ እያልኩኝ አንተ ራስህ መጣህ። በሰላም ነው ግን የጠፋው? አቡ በሰላም ነው። ደወሉ እኮ ያ የምታውቀው ያኔ የጀመርነው ተሸማቅቄ ብታይ ደውልልሃለሁ። ቆይ እስኪ እነግርሃለሁ። እነዛ ሰዎች ደውለው ነው ገብቶሃል? እነማን እንደሆኑ መሰለኝ። በቃ እሺ፣ ለማንኛውም እሺ እናወራለን። አንዱ ናቲ ተገናኝተን ነበር ከኤርሚያስ ኬሮስ ጋር። የሚገርም ልክ የዛኔም እንደዚሁ ኔትወርክ እምቢ አለው። 1-2 ደቂቃ እናወራን። ኢሚዲየትሊ ነው ኔትወርክ እምቢ አለው። ከዛ ፊት እኔ ከታች 20 ደቂቃ ቁጭ ብዬ ሰምቼዋለሁ ሲያወራ። በትንሹ ፒውር ኔትወርክ ነበረው። እንደውም በቪዲዮ ሁሉ ገብቶ ነበረ። የሚገርም አስታውሳለሁ። የዛን ሰዓት ኤርሚያስም ነበረ፣ ያኛው ኤርሚያስ ማለት ነው። ቀለመ ወርቅ አይተንፍሱ እሱም ነበር። ከዛ ይሄኛው ነበር እያወራ የነበረው። በምልጃ ዙሪያ ነበረ ውይይቱ። የሚገርም ገባው። ልክ እንደገባው ሰላም አለኝና መካከለኛ የሚለውን ርዕስ አድርገን ልንጀምር ስንል ሁለቴ ወረደ። ቆይ ምናምን በዛው ቀረ በቃ። እና ከኤርሚያስ ጋር ደግሞ እንዴት ልወያይ? ኤርሚያስ እንደምታውቀው ነው። ገና ውይይቱ ከመጀመሩ አንቺ ነበር ይዘንዘር ዛቻ ጀመረ። ከውዳሴ ማርያም ከምን ነው አፍንጫ ምናምን ፉከራ ሲበዛ አልሆነም። በቃ ወረድኩኝ። ያኛው ኤርሚያስ ግን በቃ እኔ ፖይንት አድርጌ የገባሁት የሚገርም ከሱ ጋር ነው። በጣም የምፈልገው ሰው ነበረ ለመወያየት። ኢቭን እንደው በዲቤት እንኳን መልክ ቢሆን ኦፊሻል ዲቤት እንኳን ቢሆን ማለት ነው። በጣም ፈልገዋለሁ። እሱ ሰውዬ የሰራቸው በጣም ብዙ ከባባድ ነገሮች አሉ። ምናልባት ካላወቃችሁት ትንሽ ጥንታዊ የሆነ ተሐድሶ አይነት ሰው ነውና ብዙ እንትኖችን ሰዎችን አሳስቷል በማይሆን ነገሮች የሆነች ጫፍ እየያዙ ማለት ነው። ስለዚህ በደንብ ብናገኘውና የምር
እንደውም አንድ የሁላችንም የውይይት ጥሪ ሁሉ ብናደርግለት ደስ ነው የሚለኝ በመሰረታዊ ትምህርት እውነቱን ለመናገር ለዚህ ሰውዬ ይሄን ለማለት ግን ነው። መግቢያ የውይይት ጥሪ በኮስት እየተወያየ መግቢያውን እሱ ከሰጠ በኋላ ኔትወርኩ ቢያስቸግርስ አንተ ጋር ሲደርስ ውርደት ለካሱም አለ። ልደትዬ ትላንትም እኮ እንደዚሁ ነው ገብቶ የወጣው ማለት በቃ እንደዚህ ተመሳሳይ ነው። ወይ ደግሞ አዋተን የሆነ ኔትወርክ እናስተካክልለትና እንወያይ። በጣም ከመፈልግ እንዲህ እናድርግለት። የምር ግን ጋይስ የምር ዋይፋይ ወይ የሆነ ነገር ፊክስ እናድርግለት ምናምንና ይወያይ ወይ በአካል አሁን ሲገባ እየታየኝ ነው። ኤርሜስ የሰፈሬ ልጅ አለች ዶክተር አንድ ጓደኛችን አለች። ኔትወርክ እንድታቀብለው አደርጋለሁ በቃ ለሱ እና በደንብ እንዲወያይ ሁልጊዜ ነው ልምዱ ነው። አንዴ ይቀመጣል ያወራና መውጣት መውረድ ነው። ብዙ ጊዜ ነው ያጋጠመለት እንደዚህ። አንትዬ ጥያቄ እኮ አቡም እንደው አሁን ሲጠይቅ እኮ ኔትወርክ አልተቆራረጠም። ምንድነው ነገሩ? ማለት ሲጠይቅ ነው የሚቆራረጠው ነው ወይስ ሲጠይቅ ክሊርሊ በጣም እየተሰማ ነበረ? ሶስተኞቹ ሁሉንም ነገር አስማምተው እውነተኛ የቤተ ክርስቲያኒቷን ነገር ይዘው የሚወጡ ሰዎች አሉ እና ይሄ ልጅ እርግጠኛ ነኝ የጌታቸው ጓደኛ ነው። አንትሽ ከቻልክ አኬ ቪዲዮ ውስጥ አለ ጌታቸው የሚባለው ዋና የሜሎስ ደቀ መዝሙር ነው ማለት ይቻላል። ሜሎስ ነው ያሰለጠነው። ታናሹ ነው በላይ እና በቃ ውለው ነው የሚያድሩት አንድ ላይ ባይዘው እና አሬዎስም ተማሪዎች ነበሩ የመንፈሳዊ ኮሌጅ። ስለዚህ ምንም የሚደንቅ ነገር የለም። ሰው የቤተ ክርስቲያን የሚባለው ቤተ ክርስቲያኒቷ ውስጥ እስካለና ለቤተ ክርስቲያኒቷ ትምህርት ህይወት እስካለው ነው። ማንም ይወድቃል። ይሁዳም ሐዋርያ ነበርና ልጁ የፈለገው ምንድነው? እችን የመንፈሳዊ ኮሌጅ ማዕረግ ወይንም ደግሞ እንትን ተጠቅሞ እችን መልእክት አድርሶ መውረድ ነውና ብዙዎቻችሁ በዚህ አትደናገጡ። ቤተ ክርስቲያን ምንም ኮንትሮል የላትም። ተቀብላ ሰው ይሆናል ብላ ታስተምራለች። ሰው ሳይሆኑ የሚወጡ ሰዎች አሉና በዚህ እንዳትደነቁ። ምንም ለምን ሊቀ ጳጳስ ፓትርያርኩ ነገ ከዚህ ወጣሁት ብለው ለምን አይሉ? እስካለ ድረስ ነው ሰው የቤተ ክርስቲያን ሰው የሚባለውና እናንተ ቀጥሉ። ግን ግቢው በየአመቱ ይሄን አይነት ሰዎች ነው የሚያወጣው። እሺ ቃልት ያሰማልን ዲያቆን ያነሳቸው ሐሳቦች ላይ ለማንኛውም ሐሳብ እንስጥ። ያው ወንድማችንን እንደዚህ ያልነበረበት ምክንያት ትረዳላችሁ ብለን እናስባለን። እንግዲህ እንደተመለከታችሁት ረዘም ያለ ደቂቃ ሰጠነው። በደንብ ጥያቄውን ካቀረበ በኋላ እኛ ስንጠይቀው ነው ኔትወርኩ መቆራረጥ የጀመረው እና እየሰማኝ ነው ብሎኝም ነበረ። ኦኬ እየሰማ ከሆነ መልስልኝ ስለው ወጣ፣ ተመልሶ ገባ። አንድ ጊዜም ባይዜ አንድም እኔም ሆንኩኝ ምንም አይነት አድሚን አላስወጣውም። አድሚን ሲያስወጣው እዚህ ጋር ያሳውቃል፣ ለኔ ቢያንስ ለኔ ማለት ነውና በፍጹም ማንም አድሚን አልነካውም። ይወጣል ይወርዳል፣ ይወጣል ይወርዳል። እና ሆን ብሎ ነው ያስባለን ነገር ምንድነው? ጥያቄውን ሲያቀርብ ረጅም ደቂቃ ምንም ያልሆነ ኔትወርክ ወይ ቀይ እያበራበት ሳያስቸግር፣ እንዲሁም ደግሞ ዛሬ ብቻ ሳይሆን በተደጋጋሚ እንደዚህ አይነት ነገሮች ልክ የራሱን ሐሳብ አውርቶ ኔትወርክ ተቆራረጠብኝ እያለ ስለሚወርድ ይሄ ሆን ብሎ ነው ያስብላልና የእውነት ወንድማችን እዚህ ውስጥ ካለህና እንደዚህ አይነት ነገር ሆን ብለህ እያደረግክ ከሆነ በጣም ነው የሚያሳዝነው። ቢያንስ እውቀትን ተወሺ ከእድሜ እንኳን የማይጠበቅ ነገር ነው። ከእድሜ እንኳን የማይጠበቅ ነገር ነው። እንግዲህ ቢያንስ ተለቅ የምትል ሰው ነው። እኔ የሴጣን ማህበረተኞች የሚለውን ቪዲዮውን ጩጬ እያለሁኝ አውቃለሁ፣ ጩጬ እያለሁኝ ማለት ነውና በዛ ቪዲዮ ላይም ነው እንግዲህ ማቅ ለመጀመሪያ ጊዜና ከእድሜ አንጻር ራሱ እንደዚህ አይነት ልጅነት እንደዚህ አይነት ህፃንነት ደስ አይልም። ብታስተካክል መልካም ነው። ያቀረብከውን ጥያቄ ግን ጌታ በረዳን መጠን እንመልሳለን። ማርያም ኪዳነ ምህረት ትባላለች አትባልም? አሁን መጽሐፍ ቅዱስ ላይ ተጽፏል አልተጻፈም? እንግዲህ ቆይ ግን ከሱ በፊት ግን በዚህ ምክንያት ነው ከቤተክርስቲያን የወጣሁት የሚለው ነገር መጀመሪያ ላይ እንዳልኳችሁም በጣም በተለይ ደግሞ እንደው ዝም ብሎ ምዕመን ነኝ ቢል ኖርማል ነበር። የቴዎሎጂ ምሩቅ ነኝ ብሎ ከዛ ደግሞ ከቤተክርስቲያን የወጣሁበት አንዱ ምክንያቴ ይህ ነገር መጽሐፍ ቅዱስ ላይ ስላላየሁት ነው ማለቱ የምን ቴዎሎጂ እንደተማሩም እግዚአብሔር ይወቅ። የእውነትም አሁን ወንድሞች እያሉ እንዳሉት እንደው ዝም ብሎ ምግብ ለመብላትና ለወረቀቱ ገብተው አንድ ጊዜም ሳይማሩ እየወጡ ካልሆነ በቀር
እንዴት ነው ቴዎሎጂ የተማረ ሰው ማርያም ኪዳነ ምሕረት የሚለው ቃል መጽሐፍ ቅዱስ ላይ አለ የለም የሚለው ነገር የሃይማኖት መሰረት እንኳን ያልሆነ ነገር እንዴት ነው ሰውን ከሃይማኖት የሚያስወጣው? ባይዜ ሰው የምርም ይሆናል እውነቱን ይሆናል። አሁን በዚህ ርዕስ ላይ እሱና አንድ ወንድሙ አለ ቴዎድሮስ የሚባል አይ ቲንክ ቴዎድሮስ ደመላሽ ነገር የሚባልና ኪዳነ ምሕረት በሚለው ርዕስ ነው ለነርሱ አሁን ይሄ በጣም ከባድ ኢሹ ነውና በጣም ብዙ መጽሐፍት ምናምን የጻፈ ልጅ ምናምን ትዝ ይለኛልና በዚህ ምክንያት ሰው ሃይማኖቱን ሲለውጥ ያሳዝናል። የእውነትም ምን ማለት ቴዎሎጂውን ቶ ወንድሜ ምናልባት እዚህ ውስጥ ካለ ቴዎሎጂውን ቶ እኔ ምንም የሰንበት ትምህርት ቤት እውቀትም እንደሌለ ነው አሁን የተረዳሁት። ምክንያቱም የትኛውም ቢያንስ መሰረታዊ እምነት የሚባልን ነገር ያወቀ ሰው ኪዳነ ምሕረት ማርያም ትባላለች አትባልም የሚለው ከሃይማኖት የሚያስወጣ ርዕስ እንዳልሆነ ያውቃል። ምንም ከሃይማኖት ጋር ከዶግማ ጋር የሚገናኝ ነገር ስላልሆነ ማለት ነው። ቤተክርስቲያናችን ማርያም ኪዳነ ምሕረት መባሏ ዶግማ ነው አላለችም። የአጭበርባሪዎች ንግግር፣ የውሸታሞች፣ የሐሰተኞች ልክ እንደዚህ ያሉ የግለሰቦች ንግግር ነው እንጂ የቤተክርስቲያን አይደለም። የቤተክርስቲያን መልእክት የትውፊት ትምህርቷ ላይ ያለው ነገር ምንድነው? ድንግል ማርያም የተቀበለችው የምህረት ኪዳን አለ። ያ የምህረት ኪዳኗ ለእኛ ለክርስቲያኖች በኢየሱስ ክርስቶስ አምነን ተጠምቀን የጌታን ቅዱስ ቁርባን ለተቀበልን በመንግስቱ ውስጥ ላለን ክርስቲያኖች ዕለት ዕለት የምንሰራው ኃጢአት አለ። ዕለት ዕለት በምንሰራው ኃጢአት የድንግል ማርያም ምልጃ ለድንግል ማርያም የተገባላት ኪዳን ያግዘናል። ምን እንድናገኝ? ምህረትን እንድናገኝ፣ ይቅርታን እንድናገኝ በንስሐ ስንመላለስ ለድንግል ማርያም የተገባላት ኪዳን ያግዘናል። ስለተገባለች ኪዳን ስትይ አማልጅን፣ ጸልይልን፣ ምህረትን አስገኝልን እያልን ዕለት ዕለት በኃጢአት ስንወድቅ እንጠይቃታለን። በነገራችን ላይ ይህ በኢትዮጵያ ብቻ አይደለም ያለው። ለምሳሌ ቅዱስ ያዕቆብ ዘስሩግ ድንግል ማርያም ኪዳን ይህ ኪዳን እኛ የምንለው ኪዳን እንደተሰጣት ቅዱስ ያዕቆብ ዘስሩግ ያምናል። በቅዳሴያችን ላይ አለ። በቅዳሴያችን ላይ ያለው ያ ጸሎት በሲሪያ ጭምር ይጸልያል። ቅዱስ ያዕቆብ ዘስሩግ የሲሪያ አባት ነው። በሲሪያ እንኳን ይጸልያል። ሰው ይሄንን ነገር የሆነ ዝም ብለ መጽሐፍ ቅዱስ ላይ ተጽፏል እንደዛ የሚል ይህ ራሱ አሁን ቴዎሎጂ ተምሬያለሁ ከሚል ሰው የሚጠበቅ ጥያቄ ነው። መጽሐፍ ቅዱስ ላይ ተጽፏል ማርያም ኪዳነ ምሕረት ትባላለች የሚል ማለት ነው። ፈጽሙ ይህንኑ ነገር በነገራችን ላይ መጽሐፍ ቅዱስ ላይ ተጽፏል አልተጻፈም በሚል እኮ እነርሱን ራሳቸውን ብንጠይቅ ማለትም ኢየሱስ ኪዳነ ምሕረት ተብሎ የተጠራው የቱ ጋር ነው ብንል እኮ ምንም የሚያመጡት ነገር የለም። ኢየሱስ ኪዳነ ምሕረት ተብሎ የተጠራበት የመጽሐፍ ቅዱስ ክፍል የለም። ይህ ለአዲስ ኪዳን የሚሆን የምህረት ኪዳን ነው ብሎ በደሙ ፈሳሽነት አዲሱን ኪዳን እንደሰራ የሚናገር እንጂ ኪዳነ ምሕረት ብላችሁ ጥሩኝ ሲል ወይንም ደግሞ ኪዳነ ምሕረት ብለው ሐዋርያ ሲጠሩት አንድ ቦታ መጽሐፍ ቅዱስ ላይ አልተጻፈም። ሲቀጥል ጌታ ኢየሱስ ክርስቶስ ምህረትን ሰጪ እንጂ ምህረትን ተቀባይ አይደለም። እኛ ድንግል ማርያምን ኪዳነ ምሕረት ስንል የምህረትን ኪዳን የተቀበለች እያልን ነው። ክርስቶስ ኢየሱስ የምህረትን ኪዳን የተቀበለ ነው። እንዴት ነው የምናነጻጽራቸው? ራሱ ክርስቶስ ኢየሱስ የምህረትን ኪዳን የሰጠ እንጂ የተቀበለ በፍጹም አይደለም። የሚቀበልም አይደለም የሚሰጥ እንጂ። የምህረትን ኪዳን የሚሰጥ እንጂ የሚቀበል አይደለም። ስለ ድንግል ማርያም ግን ስንናገር የምህረትን ኪዳን የተቀበለች እስቲል ሰጪው ማን ነው? ክርስቶስ ኢየሱስ ነው። እስቲል ሰጪው ማን ነው? እግዚአብሔር ነው። ስለዚህ ከዚህ አንጻር ሊታይ ይገባል። ወንድሞችም ደግሞ ጨምሩለት ሐሳቡ ላይ ወንድማችንን እንተውና የተነሳው ሐሳብ ወይም ጥያቄ ላይ ሐሳብ ስጡበት። ዮሐድ አሁን ትችላለህ። ትንሽ ደቂቃ ወደ ቤት እየገባው ነው። አቡዬ አቡ ቢከፍትባችሁስ? ኤርሚያስ መኳንንት ቤት በኩል ደግሞ ተደበቅ መጣው። ያው ከዚህ ጋር አይተናነስም እኮ ተደብቆ ከመክፈት አይተናነስም። ገብቶሃል አይደል? ያደረገው ደብቆ ከፍቶ መውጣት ነው በቃ። ይሄ ነው በቃ፣ ሌላ ትርጉም የለውም። እሱን ለማሳየት ብለን የተሰወርከው። አይ ግን የምር ለቲክቶክ ሪፖርት ማድረግ አለብን። ይህንን ነገር ፊክስ ማድረግ አለበት የቲክቶክ ድርጅት ራሱ። ይሄ ልክ አይደለም። ለማንኛውም ሀሳብ ስጡ። ናቲ ትችላለህ። ምናልባት ቅድም ሀሳብ ሰጥተሃል መሰለኝ ናቲ። ልደት ወይ ሌሎች ይስጡ። ችግር በኋላ ጨምራለሁ። እሺ ልደት የተነሳው ርዕስ ላይ ሀሳብ ስጥ። ልደተ ቃል የለም። ልደት ጉድፈላ። እሺ
ልደት አይ ቲንክ የለም። ፍቅረም ቅድም ሀሳብ ሰጥተሃል መሰለኛል። ሀሳብ ሰጥቻለሁ። ግን በመጽሐፍ ቅዱስ ለቅዱሳን የተገባው ቃል ኪዳን እኛን ይጠብቀናል ወይ? ያ ቃል ኪዳን ለእነሱ የተገባው ቃል ኪዳን በእኛ ላይ ይፈጸማል ወይ? የተሰጣቸው ቃል ኪዳን እኛን ይጠብቀናል ወይ የሚለውን እንደው አንድ ጥቅስ ብንመለከት ኦሪት ዘዳግም ምዕራፍ 7 ቁጥር 12 ላይ እንዲህ ይላል፣ እንዲህም ይሆናል ይህች ፍርድ ሰምተህ ብትጠብቃት ብታደርጋትም አምላክህ እግዚአብሔር ለአባቶችህ የማለውን ቃል ኪዳንና ምሕረት ላንተ ይጠብቅሃል አለ። ባይሆን ቅድም አንተ የተናገርከው ነገር እንደውም ብዙ ሀሳብ እንኳን እንዳልሰጥ እኔ በግሌ አድርጎኛል። በቂ ነገር ስለነበረ ምን የሚለው ነው መጨረሻ ላይ ምሕረት አድራጊው ማን ነው? ፖይንት እሱ ነው ፖይንቱ። አሁን ለምሳሌ አቡኛውን ገንዘብ ለማኝና ገንዘብ ሰጪ መሀል ያለው ልዩነት ምንድን ነው? ባለቤት ኦነሩ ማን ነው? ወሳኙ ዋናው ስለለመንክ አይደለም። የሚሰጠው ሰውዬ ግን ያንን ለማን አክሰፕት አድርጎታል አላደረገው። ባይዚ ቃል ኪዳኑ ዞሮ ዞሮ የቅዱሳን ምልጃ ነው። በቃ ሌላ አይደለም። ጠቅለል ስናደርገው ቃል ኪዳን የቅዱሳን ምልጃ እዛ ውስጥ የሚጠቃለል ነገር ነው። የቅዱሳን ምልጃ መጽሐፍ ቅዱሳዊ ነው። ይህን ከዛ ነገር ጋር የምናየው ነገር በቃ ይቅር በላቸው ሲባል ስላላቸው ስለ እናትና ልጅ ስላለ ወዳጅነት በመካከላቸው ስላለ ትልቅ ቦንድ እባክህ ሰዎች ይቅር በላቸው ብትል ይሄ ቃል ኪዳን ነው። ቃል ኪዳኑ በመካከላቸው ያለው የእናትና የልጅነት እሱ እንደ ልጅ እሷ እንደ እናት በመካከላቸው ያለው ፍቅር ጥምረት እንዳጠቃላይ ክርስቶስ ለሰው ልጆች ያለው ደግሞ የምህረት ልብ ይስፍ ይቅርታ ሰፊ ልብ እንዲያደርገው ያደርጋል። አሁን ቅድም እንደተነሳው ምህረት ሰጪው ማን ነው የሚለውን ነገር በቀላሉ ከመለስ ነው ይሄ ነገር የትኛውን ቦታ ላይ አጨቃጫቂ አይሆንም ብዬ ነው የማስበው። እና አሁን እነሱ እኮ እመቤታችንን በቀጥታ የምህረት ምንጭ እያደረጓት ይመስለኛል። የምህረት ምንጭ እያደረጓት ነው። እናኛ ማንንም የምህረት ምንጭ አላደረገ። ምህረት የባህሪው የሆነ የሚምር ግን ሰዎችም እኮ ምህረት ይሰጣሉ። ኦፍ ኮርስ ይቅር ብያለሁ፣ ምሬሃለሁ፣ አልፌሃለሁ የሚባሉ በርካታ ነገሮች አሉ። በራስ ካንተ ጋርና ካንተ ጋር በተያያዘ ጉዳይ ላይ ሲሆን ሶስተኛ ወገን ከገባበት ግን ምልጃ ይሆናል። እኔ የሆነ ሰው አጥፍቶ መጥቶ ይቅርታ ቢጠይቀኝ ይቅር ብያለሁ ብሎ ያለ ሶስተኛ ወገን የተደረገ ፐርሰናል የሆነ ምህረት ነው እኔ ያደረኩለት ለዛ ሰው። ግን ለሌላኛው ሰው ሲሆን ያ ምን ይሆናል ማለት ነው? ወደ ምልጃ ኮንሰፕት ውስጥ ይገባል። ወሳኙ ምህረት ሰጪው ይሆናል። እና ያንን ሰዎች ልብ ሊሉት ይገባልና ያልተረዱት ፖይንት ይመስለኛል። በቃ እመቤታችንን ለሁሉም ነገር እሷ ናት። በቃ አድራጊዋ እሷ ናት። ጠያቂዋም አድራጊዋም ሁሉንም ነገር እሷ ናት። ካልነካችሁ ብቻ አይሆንም ብለን የምናስተምር ነው ይመስላችሁ። እግዚአብሔርን በነገራችን ላይ ማንም አያስገድደው ምህረት ለመስጠት። ማንም እጁን ይዞ ምህረት ስጥ የሚለው የለም። እሱ እንደው በጣም መሐሪ ስለሆነና ስለተመረጡ ሰዎች እያለ መጽሐፍ ቅዱስ ላይ እኮ ይላል አይደል? ስለተመረጡ ሰዎች እቺ ቀን ስለተመረጡ ሰዎች ባታጥር ኖሮ ስጋ ለባሽ ሁሉ ባልዳነ ነበረ። ስጋ ለባሽ ሁሉ ባልዳነ ነበር። ስለማን ሰዎች ሲባል የሆኑ ኤሌክትድ የሆኑ ሰዎች አሉ ማለት ነው። እግዚአብሔርን በሕይወት ዘመናቸው ሲያስደስቱ የኖሩት ሰዎች። ስለዚህ ይሄን ነገር ክሊር ቢያደርግ። ይህ ልጅ ግን ከመቤታችን ጋር ትልቁ ጸቡ ከዚህ በፊት ነው የሳቀው ኤርሚያስን ማለት ነው። አቡ ኪዳነ ምሕረት ጉዞ ማህበር ነው ምናምን ነበረው ያጓጉዝ ነበር በፊት ላይ አውቀዋለሁ። በተለይ ናዝሬት ኪዳነ ምሕረት አይቀርም ነበርና ብዙ ጊዜ የሚያውቁ እኔ እዛ የተናገረው ሰው አለ ፐርሰናሊ ነው በመቤታችን ዙሪያ ላይ የሚናገረው ስፔሻሊ በቃ ለምሳሌ ቃል ኪዳን በመግባት ዙሪያ ላይ ቅዱሳንም እኮ ሌሎቹም አላቸው። እኛ እኮ በሚካኤልም ቃል ኪዳን እንመካለን አይደል? በቅዱስ ገብርኤልም በሌሎቹም ጭምር በሐዋርያትም ጭምር ነው የምንመካውና እኛ እነሱ ተትተው እመቤታችን ላይ ብቻ ፎከስ የሚደረግበት መንገድ በጣም የሚያስገርም ነው። ስለዚህ ተቃውሟቸው የምርም ሐሳቡ ላይ ትምህርቱ ላይ አይደለም ማለት ነው። ሐሳቡ የትምህርቱ ላይ ሳይሆን ስፔሲፊካሊ እመቤታችንን ታርጌት የሆነ ነገር ነው ብለን የምናስበው። አንዳንድ ሲፈልጉ ምልጃቁ ስለ መጠጥ አይደለም ይላል። የማይገናኝ ነገር ማለት ምልጃ ስለ መጠጥ አይደለም፣ ምልጃ ስለ ማለት ይላል። ስለዚህ እኚህ ሰዎች ግራ የተጋቡ ነውና የተነገረው የተሰጠው ነገር እጅግ በጣም በቂ ነገር ነው። በጣም እጅግም የሚያስደስት ነገር ነውና በእመቤታችን ቃል ኪዳን ዙሪያ ላይ ይሄ
ግልጽ የሆነ የቤተክርስቲያን ትምህርት በቃ ይሄ እግዚአብሔር ወዶ ፈቅዶ የሚያደርገው ነገር ቃል ኪዳን መግባቱ ሁሌ ያን ቃል ኪዳን ስለገባ ሰዎችን በዛም አለ በዚህ አውቶማቲካሊ የሰውን ኃጢአት ይቅር ይላል ማለት አይደለም። ለእመቤታችን ገና ለገና ክርስቶስ ቃል ገብቷልና ስለዚህ እኔ ማርያም ስላልኩ ዝም ብሎ ሰው አውቶማቲካሊ እኔን ኃጢአት ይፍቀዋል አይደለም። እንደዚህ አይነት ሮንግ ኢንተርፕሪቴሽን ሊኖረን አይገባም በእኛም ዘንድ እና ደግሞ ኃጢአት እየሰራን የሆነ ጻድቅ መንገድ ላይ ስለ ማርያም ሲለን ስለሰጠነው በዛች ቅስፈት እኛን ኃጢአታችንን ያነጻናል እየተባለ ደግሞ የእግዚአብሔርን የማታለል ስራ ማንሰራ እንደውም የቅዱሳን ቃል ኪዳን ሰዎችን ወደ ንስሐ የሚመራ ነው የሚገፋ ነው። የቅዱሳን ቃል ኪዳን በነገረ ድነት የሚል መጽሐፍ አለ። የዲያቆን ያረጋል አበጋዝ ትንሽዬ ናት 96 ፔጅ ኦር 100 ምናምን ፔጅ የምትገርም መጽሐፍ ከዛሬ 9-10 ዓመት በፊት የተጻፈ የቅዱሳን ቃል ኪዳን በነገረ ድነት የምትል ማለት ነው። እሷ ላይ ያለው ሐሳብ ብታነቡት አይሆፕ ፕሮቴስታንትም የሚያነበው እሱ እንደዚህ አይነት ጥያቄ በእርግጠኝነት ይጠይቃል ብዬ አላሰብም። አሌስ ጥምም ካላለ በስተቀር እኛም ደግሞ እንደዚህ አይነት ጥያቄዎች የሚፈጥሩብን ከሆነ እሱን መጽሐፍ ስናነቡ ግልጽ አድርጎ ያስቀምጥልናል። የት ድረስ ነው የሚለውን ይብን ኦርቶዶክስን አታክ ለማድረግ ብዙ ጊዜ በስፋት የሚነሳው ነገረ ማርያም ነው እና ለምን ማርያም በዚህ ልክ ለምን እንደዚህ እንትን አለች የሚለው ጥያቄ ቅድም ሳሚም ሲናገር ሰምታችኋል። ፕሮቴስታንት ውስጥ ነው ያደግኩት። በእኛ ሳይድ የሰሞኛ ያደግኩት ነገር ከማርያም ጋር በተያዘ የሆነ በቃ እንደ ማንኛውም አይነት ሴት እንደሆነች አይነት ነገር ነው፣ ክብሯን ዝቅ የማድረግ አይነት ነገር አለ ሲል ሰምታችሁ ነበር። እና ለምንድን ነው እንደዚህ የሚተኮረው የሚለውን ሰው ማጤን አለበት፣ ለምን የሚለውን ማለት ነው። እና በእውነት ድንግል ማርያም የምህረትን ኪዳን የተቀበለችልን እመብርሃን ቅድስት ድንግል ማርያም ኪዳነ ምህረት በኪዳኗ ለሁላችን ምህረትን ታሰጠን፣ ትለምንልን፣ ትጸልይልን። ክርስቲያን የሆናችሁ ሁሉ አሚን በሉ። እና መኳንንት የምጨምረው ሀሳብ አለ? መኪና ውስጥ ነው። በእርግጥ ይመቻል ለማውራት ወይስ ጥያቄ መቀበል ይችላል? እኔ ቆይ የተወሰነ አሁን ገብቻለሁ። አሁን ገባኝ እኮ። እሺ ሀሳብ ስጥ፣ የተወሰነ ሀሳብ ስጥ። ሀሳብ ካለ ያ ሰው ማስገባት ትችላለህ። እስከዚያ እሺ፣ ጥያቄ ያለው እኮ ኮመንት ላይ ያሳውቀኝና አስገባዋለሁ። ቀጥል። አሁን እኛ ቃል ኪዳን ስንል እኔ በጣም እንደው ክርስቲያንን እያላችሁ መጽሐፍ ቅዱስ እየተቀበላችሁ እስላማዊ መረዳታችሁ በጣም ይገርማል። አንዳንዴ የምር መጽሐፍ ቅዱስ ላይ ያለው ሀሳብ ራሱ እንኳን እንደማያነቡት ትረዳላችሁ። አሁን ሺህ ትውልድ ምናምን ሲባል በቃ ምንም ኃጢአት ስራ በቃ ድንግል ማርያም ከጠየቅ በቃ ምንም ማመንም አይጠበቅብም፣ ስጋና ደግሞ መቀበል አይጠበቅብም። እንደዚህ አይነት ሀሳብ ነው የሚያስቡት። እና እንደዛ ካሰባችሁ ዘዳግም ምዕራፍ 6 ከቁጥር 9 እንዲህ የሚል ቃል አለ። በሚጠሉኝ እስከ 3ኛ እና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና አትስገድላቸው አታምልኳቸውም ይላል። ትእዛዜን ለሚጠብቅ እስከ ስንት ትውልድ አለ? እስከ 1000 ትውልድ ምህረትን አመጣለሁ። ስለዚህ አንዱ ትእዛዝን ጠበቀ፣ ከዛ በኋላ እስከ 1000 ትውልድ ድረስ ቢጠብቅ ባይጠብቅ 1000 ትውልድ ተምሯል ማለት ነው። እንደዚህ ነው የምትረዱት? እንደዛ ነው የሚያስቡት። ሲቀጥል እስከ 1000 ትውልድ እምራለሁ ብሎ ቃል ኪዳን እየሰጠ ያለው እግዚአብሔር ነው። በማን? በእናንተ በጻድቆቹ በቅዱሳኖቹ ስም ማለት ነው። እግዚአብሔር ለነሱ ቃል ኪዳን እየሰጣቸው ስቲል የሚመራው ግን ማን ነው? ራሱ ጌታ ነው ማለት ነው። እዚህ እንዲህ ብሎ ቃል ኪዳን ሲሰጣቸው ቱ ዘ ኤክስትሪም ሄዶ ቤተክርስቲያኒቱ የማታምነውን እምነት የራሳቸው ሀሳብ ጨምረው በራሳቸው መረዳት እንዲህ ነው የሚሉት። ከዛ ደግሞ ለዛ ላቀረቡት ኤክስጀሲስ ወይም ማብራሪያ ደግሞ ሪፊት ለማድረግ ይሞክራሉ። መጀመሪያ እናንተ ምንድነው የምታምኑት ብሎ መጠየቅ ያስፈልጋል። ኦኬ እንዲህ እስከ 1000 ትውልድ ምህረት አመጣለሁ ማለት ስለዚህ በቃ ምንም ስራ አትስራ ይቅርታ ይደረግልሃል ማለት አይደለም። ታዲያ ምን ማለት ነው የሚለው በመጽሐፍ ቅዱስም የተወሰኑ ነገሮችን ለማየት እንሞክራለን ማለት ነው። የተወሰኑ ነገር ለምሳሌ አብርሃምን በዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ እንዲህ ብሎ እግዚአብሔር ለአብርሃም ቃል ኪዳን ሲገባለት እንመለከታለን። ምን ብሎ? እግዚአብሔርም አብርሃምን አለው
ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። ይህንን ቃል ኪዳን እየገባለት ነው። ኦኬ ተለይተህ ስትወጣ ምን አደርግልሃለሁ? እነዚህ ነገሮች አደርጋለሁ ካለ በኋላ ቁጥር 3 በደንብ አስተውል። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ምን ይላሉ ይላል? ይባረካሉ። አሜን ብለህ ትቀበላለህ። እውነትም አብርሃምን የሚባርክ እግዚአብሔር ይባርከዋል፣ የሚረግመው ደግሞ ኦፍኮርስ ይረግመዋል። ስለዚህ በአብርሃም በረከት ወይም በአብርሃም ስም ሰዎች ህዝቦች የሚያገኙት በረከት ረድኤት አለ። አግኝተዋል፣ ኦፍኮርስ አግኝተዋል። የት ማየት እንችላለን? ዘሌዋውያን ዘጸአት ምዕራፍ 32 ዘጸአት ምዕራፍ 32 ከቁጥር 12 ጀምሮ ሙሴ ስለ እስራኤላውያን በማን ስም ጸልዮ ምሕረትን እንዳገኘ ቁጭ ተብሎ እናገኘዋለን። ጻድቅን ደግሞ በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። እሺ እንደው በደቀ መዝሙሬ ስም ቀዝቃዛ ውሃ እንኳን ቢሰጥ ዋጋው አይጠፋበትም ማለት እኔ ይሄ የሚደንቅ ቃል ኪዳን አይደለም ወዳጆች? የሚደንቅ ቃል ኪዳን አይደለም ወይ? ቀዝቃዛ ውሃ እንኳን ቢሰጥ ዋጋው አይጠፋበትም ማለት የሰራዊት ጌታ ምንድነው ዋጋ? ምን አይነት ዋጋ ነው የሚሰጠው? ኦፍኮርስ ስለ መንፈሳዊ ዋጋ እኮ እንደው ምድራዊ እንደ ዓለማውያን እንደ አሕዛብ እንደማታስቡት ተስፋ አደርጋለሁ። የሆነ የሚበላ የሚጠጣ ነገር ይሰጠዋለሁ እያለ እንዳልሆነ የታወቀ እኮ ነው። ምን ማለት ነው? ኦኬ ነፍስ ዋጋ ሰማያዊ ዋጋ ያገኛል እያለ እኮ ነው። ከዚህ በላይ ምህረት ምን አለ? ከዚህ በላይ ይቅርታ ምን አለ? በእመቤታችን በቅድስት ድንግል ማርያም ስም የተራበውን ማብላት የተጠማውን ማጠጣት የምርም ዋጋ አያሰጥም ብላችሁ የምታስቡ ከሆነ በጣም ክርስትናው ገና አልገባችሁም። መጽሐፉ ገና አልገባችሁም ማለት ገና አልገባችሁም። እዚህ እንድታነቡ መጽሐፉን እንድታነቡ ነው ምን ረዳችሁ ምን ጋብዛችሁ ማለት። መጽሐፍ ተሸክሞ መዞር ሳይሆን መጽሐፍትን ማንበብ ደግሞ ያስፈልጋል። ስለዚህ ምን አለ? ዋጋው አይጠፋበትም። ይህ የገባው ቃል ኪዳን እኛ እናምንበታለን። እውነት ለመናገር ኦኬ፣ እውነት ለመናገር ይህ የክርስቶስ ቃል አማናዊ ነው ብለን እንቀበላለን እና ያደርገዋል ብለን እናምናለን። ይህ ሲባል ግን ከክርስቶስ የተለየ ማለት አይደለም። ክርስቶስ ነው የሚያደርገው እኮ ክርስቶስ እኮ ነው የሚሰጠው። ግን በማን ስም ነው? እነሱን መቀበል ክርስቶስን መቀበል ስለሆነ፣ እነሱን ማክበር ኦፍኮርስ የላካቸውን ማክበር ስለሆነ፣ ድንግል ማርያምን ማወቅ ማለት የላካት ወይም ደግሞ የመረጣት ክርስቶስን ማወቅ ስለሆነ ማለት። ስለዚህ ሰጪውን ከተቀባዩ ነጣጥለን መለየት ካልቻል በጣም ችግር ይሆናል። ለምሳሌ ክርስቶስ የዓለም ብርሃን ተብሏል። ሐዋርያቶቹ የዓለም ብርሃን ተብሏል። እንዴ በፕሮቴስታንት አረዳ ክርስቶስ ነው እንጂ የዓለም ብርሃን እንዴት ሐዋርያቶቹ የዓለም ብርሃን ትላላችሁ ይሉ ነበር። ባይዘው ባይጻፍ ነው የክርስቶስ የዓለም ብርሃንነት ከሐዋርያቶቹ የዓለም ብርሃንነት መለየት ካልቻለ በጣም ትልቅ ችግር ያመጣል። ምክንያቱም መጽሐፍ ራሱ ስለሚለየው። አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ እውነተኛ ብርሃን ማን ነበረ ነው የሚለው? ክርስቶስ ነበረ እንጂ ዮሐንስ አልነበረም ይላል። ኦኬ ክርስቶስ እውነተኛ ብርሃን እሱ ነበረ እንጂ ዮሐንስ አልነበረም ይላል። ስለዚህ ይህ ሲል ዮሐንስ ብርሃን አይደለም ማለት ነው? ነው ብርሃን ሊባል ይችላል ዮሐንስ። ስለ ባህሪ እውነትነት ወይ ስለ ባህሪ ብርሃንነት ሲነገር ግን ለክርስቶስ ብቻ ነው የሚነገረው። ሶ እመቤታችን የምህረት ቃል ኪዳን ተሰጥቷታል። ከራሷ ትሰጣለች ማለት አይደል? ከልጇ ነው የምታሰጠን። የሰጣት ቃል ኪዳን አለ። ሶ ያ የሰጣት ቃል ኪዳን ደግሞ ያደርገዋል ብለን እናምናለን። ለሐዋርያቶቹ ለደቀ መዛሙርቱ የሰጠ ጌታ ለእናቱማ እንዴት አብዝቶ አይሰጣትም? ይህን የሰጠን እናት አድርጎ የሰጠን ጌታ ክብርና ምስጋና ለስም አጠራሩ ይሁን። እችን እናት አድርጎ ለሰጠን ደግሞ አምላካችን ክብር ምስጋና ለስም አጠራሩ ይሁን። እግዚአብሔር ይስጥልኝ። ቃሉት ያሰማል ነው ያዲ ቃሉት ያሰማል ቃሉትን ያሰማልን ይሁዲ መንግስተ ሰማያትን ያወርስልን። ቃሉት ያሰማልን ይዋዲ የገቡ ወንድሞች አሉ፣ እነሱን ደግሞ እንቀበል። አይ ቲንክ ላይወልዲ ይቀድማል። ባምቢ ቃሉት ያሰማልን ብላለች። ባምቢ አሜን አሜን። አባ ያሰማል። ሰማል ትንሽ ግን ማለት ነው
የሚረብሽ ድምፅ አለ። ድምፅ አለ። አይ አንድ ጊዜ ስራ ላይ ስለሆነ ልቁምና ለነገሩ ጥያቄ በትክክል ተራ ሳይደርሰኝ ቀድሞ ተመልሷል። አሁን የተሻለ ይመስለኛል። ምን ነበረ ጥያቄ? አዎ ባይ በዚህ እንትን ላይ በነገረ ማርያም ላይ እኔ ኦርቶዶክስ እምነት ተከታይ ነኝ። ባይዘው ግን ገና በመማር ላይ ነኝ። መማር በመጀመር ላይ ነኝ ብለውና እነዚህ አይነት ነገሮች ነበሩ። እንግዲህ ውዝግብ የሚፈጥሩትን ነገር ታውቃላችሁ። እኔ ከኔ በላይ ምን እንደሆነ የፕሮቴስታንት እምነቶች የሚያነሷቸው ነጥቦች ድንግር የሚፈጥሩትን ነገሮች ያውቁታል። እና አንዱ ይሄ ነበረ። ግን በበቂ ሁኔታ በቃ መላልሳችሁታል እና ቃለ ሕይወት ያሰማልኝ ነው የምለው። ግን በዚሁ አጋጣሚ እዚችጋችን እድል ስላገኘው እድል አትስጧት። ክርስቶስ ያዳነን እመቤታችን ኃጢአት የለባትም እንላለን። ግን ክርስቶስ ያዳነን ከዚህ ከፎለን ኔቸር ጭምር ነው እና ድህነቱ እስከ ትንሣኤ ድረስ ያለውን ነው የሚያጠቃልለውና የክርስቶስ ማዳን ለእመቤታችን ጭምር አይደለም ማለት እንችላለን ነው ወይ? ይሄ ኦርቶዶክስ ያስተምሩ ወይ የሚለው እሺ፣ ለእሷም ጭምር አይደለም የሚሉት እኔ እንጃ ከምን አንጻር እንዳለው አላውቅም። እንደዛ ብሎም የሚያስተምር መምህር እኔ እስካሁን ሰምቼ አላውቅም። ለእሷም ጭምር ነው ግን በምን መልኩ የሚለው ይለያያል። ማለት አሁን ለምሳሌ እኛ በአዲስ ኪዳን ያለን ክርስቲያኖች በጌታችን በኢየሱስ ክርስቶስ ድህነትን አግኝተናል። በብሉይ ኪዳን የነበሩ ሰዎችም ደግሞ ድህነትን አግኝተዋል። ያገኘንበት መንገድ ግን የተለያየ ነው። ያገኘንበት መንገድ የተለያየ ነው። ልክ እንደዛው የድንግል ማርያምስ ከምን አንጻር ይታያል የሚለው ነው እንጂ ምናልባት እንግዲህ ይለያል ከተባለ የሚለየው የኢየሱስ ድህነት ለማን ነው? የኢየሱስ ክርስቶስ ሞት የስ ኦፍ ኮርስ ለድንግል ማርያም ያስፈልጋት ነበረ። እመቤታችንም የዚህ ድህነት ተካፋይ ናት ብለን እናምናለን። ከምን አንጻር ነው የሚለው ምናልባት ልደት ይመቻል። ልደት ወይ ዮሐዴ አብራሩ አሁን እንደለመዳችሁት። ኦኬ እሺ። በእርግጥ እንደዚህ አይነት ሀሳቦችን ስናነሳ በደንብ ልናስተውል ይገባል፣ ከጥያቄውም መነሻ ጀምሮ ማለት ነው። ምክንያቱም ትልቁ ቁም ነገር ሰዎች ለእመቤታችን ያላቸው አመለካከት ሳይሆን ቤተክርስቲያን ስለእመቤታችን ያላት ትምህርት ነው ትልቁ ነገር። አንዳንድ ጊዜ ምን አለ መሰላችሁ ሰዎች ውስጣቸው ካለው ፍቅር ወይም ከተለያየ ከብዙም አይነት መንገድ የተነሳ ከተደረገለትም ከብዙ ነገር የተነሳ ራሳቸው የሚሰጡት ማብራሪያዎች አሉ በትምህርት ዙሪያ ላይ። አሁን እሱ ነገር አይደለም። እኛ ምን ጊዜም ጥንቃቄ ልናደርግ የሚገባው ነገር ምን ላይ ነው ማለት ነው? በግልጽ የቤተክርስቲያኒቷ ትምህርት መጽሐፍ ቅዱስ ትምህርት እዚህ ነገር ላይ ምን ይላል? እንግዲህ እንደምታውቁት ስለ እመቤታችን በታሪክ ውስጥ የትኛውም አባት እመቤታችን ኃጢአትን አድርጋለች፣ ኃጢአትን ሰርታለች የሚል ትምህርት አይተን አናውቅም። ንጽሕት ናት፣ ቅድስት ናት፣ ልዩ ናት፣ በሚገባ ደግሞ ከፈጣሪ በታች እንዲሁም ደግሞ ከፍጡራንም ደግሞ በላይ ናት። እሷ ጋር ያለ ነገር እንድትሆን ያደረጋትም የመጀመሪያው ምክንያት አምላክ በማህፀኗ የተጸነሰባት የመጀመሪያዋ የአምላክ ከተማ እመቤታችን ከነክ ሙሉ ክብሩ በማህፀኗ ውስጥ ያደረ እሷ ናት። ስለዚህ ከዚህ አንፃር በጣም ጥንቃቄ ይፈልጋል ነገረ ማርያም። ግን እንዳጠቃላይ እንደሚታወቀው ራሷ እመቤታችን በራሱ በዚህ ሐሳብ ላይ ምን ብላ ተናግራለች? ነፍሴ እግዚአብሔርን ደስ ታደርግ፣ መንፈሴም በመድኃኒቴ በአምላኬ ሐሴትን ታደርጋለች። እኛ በቤተክርስቲያናችን የእመቤታችንን ድህነት ከምን ጋር እያይዛችሁ ትናገራላችሁ ካላችሁ የመጀመሪያው ትልቁ ነገር ኃጢአትን አለማድረጓ፣ ንጽህናዋ፣ ቅድስናዋ ከሌሎቹ ለየት ያደርጋታል። ግን እሷም የዘላለም ሕይወትን ምን ከሚሉት ውስጥ ናት፣ ከሚወርሱት ውስጥ ናት። የዘላለምን ሕይወት የሰው ልጆች ለመውረስ መጀመሪያ የሚያስፈልጋቸው ነገር ምንድን ነው? ሞትን ምን ማለት መሞት፣ ከዛ ምን ማድረግ? ትንሣኤ ማድረግ። መሞት እንዲሁም ደግሞ ትንሣኤን ማድረግ። ስለዚህ ይህ ሰው ሞቶ እና ደግሞ ትንሣኤ ለማድረግ የግድ አምላክ ሞቶ የሰው ልጆችን ትንሣኤ ምን ማለት አለበት? ማወጅ መቻል አለበት። ክርስቶስ ባይሞት እና ክርስቶስ ባይነሳ ማንን የመንግስተ ሰማያት ተስፋ ያለን? በነገራችን
ማንም የለውም። ስለዚህ እሱ እንደሞተ ሁላችንም እንሞታለን፣ እሱ እንደተነሳ እንነሳለን። ስንነሳ ግን አነሳሳችን ለክብርና ደግሞ ለሐሳር ይሆናል። ስለዚህ እመቤታችን በልጇ ሞት መድኃኒትነት ምን አግኝታለች? አንዴ የዘላለም ሕይወት ነው። ከዚህ በላይ ምን አለ? ትልቁ ነገር የዘላለም ሕይወት። ሁለተኛ እመቤታችን ከዚህ በኋላ ሁለተኛ ሞት በሕይወቷ ውስጥ አይመጣም። ምክንያቱም እኛ እናምናለን እንግዲህ በቤተክርስቲያናችን ትምህርት እመቤታችን ሞታ አልቀረችም። ልጇ ምን ብሏታል ብለን እናምናለን? አስነስቷታል ብናንሳለን። ስለዚህ አድኗታል ማለት ነው። ያንን ሞት እንድታልፈው አድርጓታል። ስለዚህ እመቤታችን በልጇ ሞት ከመቃብር ተነስታለች፣ ነሴስ አድኗታል ነው። ባለቤቱ እሱ ኢየሱስ ክርስቶስ ነው። ልክ ለምሳሌ ይሄን ነገር በነገራችን ላይ እንደው ጠቅላላ አድርገው የኃጢአት ይቅርታ የማግኘት ነገር እንደው በራሳቸው የሚሰጡ አድርገው ፕሮቴስታንቶች ሲወስዱ እናያለን። ይሄ ፈጽሞ ስህተት ነው ማለት ነው። የቻልነውን ያህል በቅዱሳን ምልጃቸውን እንጠይቃለን። ቅዱሳንም ለቤተ ክርስቲያን ምልጃቸውን ያቀርባሉ። ቅዱሳን በሰማይ ከክርስቶስ ጋር ያሉ ለቤተ ክርስቲያን ጸሎት ምልጃ ያቀርባሉ። እኛም ደግሞ ያንን ምልጃቸውን እንጠይቃለን ማለት ነው፣ እንዲማልዱልን። የተቻለውን ማድረግ ነው። ያልተቻለው ግዴታ የሚባል ነገር የለም። ለምን ያኛውን ለምን ስለ አንዱ ቅዱስም አልዘከርክም ለአንዱ ለምን እንደዚህ የሚባል ትምህርት የለም። የተቻለውን እናደርጋለን፣ ልመናቸውን ምልጃቸውን ስለምንፈልግ ማለት ነው። ምክንያቱም ከኛ የበረቱ ናቸው፣ አንድ ሩጫቸውን የጨረሱ ስለሆኑ ነው። ግን ዋናው መሰረታዊ ነገር ድህነት ልናጣ የምንችልበትን ነገር ደግሞ ማሰብ ያለብን ምንድነው? የመጀመሪያው ነገር እንዴት አገኘ ነው። እንዴት አገኘ ነው የሚለውን ነገር ደግሞ ስናስብ የመጀመሪያው ኢኒሻል ሳልቬሽናችንን ያገኘ ነው ዝክር ስለዘከርን ምጽዋት ስላደረግን ስለጾምን አይደለም። የመጀመሪያውን ድህነት ያገኘ ነው ማለት ነው። አምነን በመጠመቅ ወደ ቤተክርስቲያን እንጨመራለን፣ ድህነት እናገኛለን፣ የእግዚአብሔር ልጅ እንባላለን፣ ልጅነት እናገኛለን። ከዛ ቤተክርስቲያን ደግሞ መንግስቱ እንደሆነች መጠን ደግሞ ያ መንግስት ደግሞ ንጉስ አለው፣ ራስ የሆነላት ክርስቶስ አለ፣ ጌታዋ። ለጌታችን ደግሞ መታመን መቻል አለብን። ቃሉን ትእዛዙን መጠበቅ መቻል አለብን። አንዱ ለአንዱ ማድረግ መቻል አለበት። በደቀ መዛሙርት ስም ማጠጣት አለበት። ለሚጠይቁት ሁሉ መስጠት አለበት። መልካሙን ተጋድሎ መጋደል አለብን። ይህን ነገር ማድረግ አለብን። ይሄ ብቻ አይደለም፣ መልካሙን ፍሬ ደግሞ ማፍራት አለብን። አሁን በጠቅላላ መልካሙን ፍሬ ካላፈራን ያው ተቆርጠን እንጣላለን፣ ድህነታችንን እናጣለን። መልካሙን ፍሬ የምናፈራው የት ነው? ቤተክርስቲያን ውስጥ ሆነን መልካም ፍሬ ማፍራት አለብን። ዕለት ተዕለት ክርስቶስን ወደ መምሰል ማደግ አለብን። ስለዚህ ያንን ካላደረግን ድህነታችንን እናጣለን። ግን አንዱ ለአንዱ ቅዱስ የአንዱን ቅዱስ ስም ጠርተህ ዘክረሃል የአንደኛውን ግን ስላልጠራህ የሚባል አይነት ትምህርት የለም ማለት ነው። ያንን እንትን ማድረግ ነው። እንግዲህ ልመናቸውን ምልጃቸውን የምትጠይቁ ቅዱሳንን ማሰብ፣ በስማቸው ምጽዋት ማድረግ፣ ይሄ በጣም ቆንጆ ነገር ነው። ፍሬ እንድናፈራ የሚያግዘን ልመናቸው፣ ጸሎታቸው፣ በረከታቸው ደግሞ ከኛ እንደማይለይ ይሄ ቤተክርስቲያን በትውፊትም የመጣ ትምህርት ስለሆነ እንቀበለዋለን ለማለት ያለው። ቀጥሉ። ቃል ተሰማልን። ዲያቆን ናታኔም ስልክ ወደቀ ይላል። መኳንንት ዲያቆን መኳንንት አንተ ቀጥል። እሺ አንቱ ገባ አሁን ቤት እድል ትንሽ እዚህ ላይ መጨመር የሚፈልገው ነገር ሁለት ነገር አሉ። በደንብ እንድታስተውሉ የሚፈልገው ሁለት ነገር። ምንድነው ሁለት ነገር ያልኩት? አሁን ቅዱሳን በምልጃቸው ዝክራቸውን ስናደርግ እንዴት ይረዱናል ማለት ሁለት ስንል ነገረ ድህነት መሀል ላይ የቆመ ነገር አለ። ምንድነው ነገረ ድህነት? በር አለ፣ ትልቅ በር አለ። ወደ እርሱ ለመግባት እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንላለን። ጌታችን መድኃኒታችን ኢየሱስ ክርስቶስን ደግሞ ስናነሳ ዶግማቲክ ነገሮችን ነው የምናነሳው ማለት ነው። ዶግማ ትምህርት፣ የማይለወጥ የማይሻር ትምህርት የምንለው በእርሱ ማመንና አለማመን ውስጥ ነው። ኦኬ፣ በዛ ትልቁ በር ውስጥ ይህንን ዶግማ የተቀበለና የገባ በዚህ ህብረት ውስጥ ወይም ደግሞ ከቅዱሳን ህብረት ውስጥ ያንን ያደርጋል። ለምሳሌ የቤተ ክርስቲያን ስያሜዎችን ስንመለከት በቅዱሳን ስም ነው ዝክራቸውን እናደርጋለን። ሌላም ውስጥ ማለት ነው ከገባን በኋላ። ኦኬ፣ ቅዱሳን ምልጃ ለምሳሌ ለጴንጤዎች ይሆናል ወይስ ደግሞ ለፕሮቴስታንት ዓለም ላይ ያለው ይሆናል? አዎ ይለምናሉ። በነገራችን ላይ ይጸልያሉ። ግን ምን ለማድረግ ነው የሚጸልዩት? ቀጥታ አሁን ጴንጤ ሆኖ
ቀጥታ ምልጃ ቢደረግለትና ቀጥታ ጴንጤ ሆኖ ወደ ሰማይ ቢሄድ አይድንም። ለጴንጤና ወይም ለአንድ ሙስሊም ማለት ነው። ታምራትን ሊደረግ ይችላል። በነገራችን ላይ ለሙስሊም ትልልቅ ታምራት እመቤታችን ስታደርግም እናያለን፣ እንሰማለን። ግን ይህ ታምራት ተደረገለት ብሎ ድነትን ያገኛል? አያገኝም። ድነቱ ምን መሆን አለበት ማለት ነው? ወዴት መምጣት አለበት? ወደ ቤተ ክርስቲያን መጨመር አለበት። ወደ ቤተ ክርስቲያን ከተጨመረ በኋላ ወደ ድህነት ገባ። ከዛ በኋላስ ለኛ ደግሞ ውስጥ ቤተ ክርስቲያን ውስጥ ላለ ነው ህይወታችን ፍሬ እንዲያፈራ ለመንግስቱ እንድንበቃ ጌታችን ያው ድህነታችን መፈጸም ስለሆነ ዳግም ሲመጣ ኑ የአባቴ ብሩካን በቀኝ ቁሙ የሚለን የጌታችን የቃልን የህይወት ቃልን ለመስማት ግዴታ ቅዱሳን አባቶቻችን ቅዱሳን በሰማያት ያሉት ምን ያደርጋሉ? በምድርም ያሉት ያግዙናል፣ ይረዱናል። ያው ሆሊ ኮሚኒየን እስከሆነ ድረስ አንድ ስጋ እስከሆነ ሌላው ማለት ነው። በትክክል ቢሆን በእውነት መልካም ነው። ልክ እስቲ ቤተክርስቲያንን አርያ አድርጉ። ቤተክርስቲያንን ስሟት እስቲ የምትለምነውን ስትለምን በእውነት በጣም ደስ በሚል ነገር ነው ልመና የሚቀርበው ምልጃ የሚቀርበው እና ሰው ሳት ላይ መልክ ሳት ላይ ቦታ ናቲ ልመና የምታቀርበው ደስ ይላል። የሚገርመው ማለት ነው። አይ ትቀጥላለህ። አባ ገብረመድህን ገብረ ኪዳን ምን አሉ? ኢየሱስ እውነት እንደ ጴንጤዎቹ ክብር ይግባውና አማላጅ እንኳን ቢሆን አሉ ለጴንጤዎች አያማልድም ያሉት ትምህርት ትዝ ይላል። እንደዛ ነው። ለቤሊም እንደዛው ነው። ለአንተ አይሰራም ክርስቶስ ያደረገው ነገር በሙላ እስካልተቀበልከው ድረስ ማለት ነው። አሁን ግን ስርዓት ይዘህ ንግግርህን አንደበትህን ቆጥበህ ዝም ብለህ ሳትጮህ መነጋገር ትችላለህ ቤሊ። ያለበለዚያ ግን እኔ ስልጣን የለኝም እንደዚህ ስል ታወርዱታላችሁ። በለጠ ኮመንት ላይ አብዬም ከመጣ ሚውት አድርጌ እሰማለሁ። ሚውት አድርጌ ነው የምሰማው። ኮመንት ላይ ፍጡር ተአምር ሊያደርግ ይችላሉ ብለህ ጽፈህ ነበር ልበል? አዎ። አሃ። ስለዚህ ክርስቲያኖች ተአምር ሊያደርጉ አይችሉም ማለት ነው? አዎ። ካጠገቡ እኮ ክብሩን ይወስዳል ብዬ ጽፌያለሁ አብሬ። ምኑን ይወስዳል? ክብሩ ከተአምሩ በኋላ ክብሩን ይወስዳል ብዬ ጽፌያለሁ ካጠገቡ። ምን ማለት ነው ክብሩን ይወስዳል ማለት? አንድ ተአምር ሲደረግ ተአምር አድራጊው ማን ነው? ክብሩን ይወስዳል። ሊያደርጉ አይችሉም ብለሃል። አዎ፣ ተአምሩን የሚያደርገው እግዚአብሔር ነው፣ በእነሱ ተጠቅሞ ማለት ነው። እስቲ እንደዛ የሚል ክፍል አለ መጽሐፍ ቅዱስ ላይ? እንደውም መጽሐፍ ቅዱስ ላይ በተቃራኒው ግን እኔ ከማደርገው በላይ ሊያደርጉ ይችላሉ የሚል ግን አለ። እስቲ አንተ እነሱን ተጠቅሞ ተአምር ሊያደርግ ይችላል የሚለው? አዎ ሊያደርግ ይችላል፣ ግን ደግሞ እነሱ ቶታሊ አያደርጉም የሚል አይነት አውድ ያለው ክፍል አለ መጽሐፍ ቅዱስ ላይ። እሺ፣ አንድ ነገር ላስረዳ። ለምሳሌ እዛ ቤተ መቅደስ ደጅ ተቀምጦ የነበረውን ዮሐንስና ሁልጊዜ የሚጠቀስ ጴጥሮስና ዮሐንስ ሲገቡ ያገኙትን ሰው ምንድን ነው ያሉት? በጌታ በኢየሱስ ክርስቶስ ስም ተመላለስ ካሉት በኋላ ያ ሰውዬ ዳነ። ከዳነ በኋላ እናንተ እኛ በገዛ ኃይላችን እንዳደረግነው ለምንድን ነው ትኩር ብላችሁ የምታዩን አሏቸው። ይሄንን ያደረገው የጌታ የኢየሱስ ክርስቶስ ስም ነው፣ ያጸና ነው። እስቲ ክፍሉን እናውጣውና እናንበው። እሺ፣ 4 ነው አይደል? አውጣው። 4 አይደል? መጽሐፍ ቅዱስ ይዛል? አውጣው እስቲ። አብዬ ሶሪ ግን መሀል ላይ ገባው። አውሩት። ዝም ብዬ በእኔ ላወራ እችላለሁ በኋላ። አውሩት። አቡዬ ልደት መሀል ላይ ዝም ብዬ ገባው። ይቀጥል እንዴ? ምኑን ነው ናሻ? ጎሄድ ይቀጥል እንጂ ቤሊ 4 ላይ መሰለኝ። ያው ታውቁታላችሁ፣ ግን አውጡትና አንብበው ከፈለጋችሁ። ጥሩ እና በእኔ እሺ። ስለዚህ አሁንም ስቲል አላደረጉም ማለት ነው ተአምር። ኦኬ፣ ተአምሩን 4 ላይ አይደለም አክቹሊ እግዚአብሔር ነው በእነሱ። ልክ አሁን አንተ እንደው ዝም ብለህ እንደው ለመቃወም ወይም ደግሞ እንደው ዝም ብለህ ተቃራኒ ለመሆን ነው እንጂ ማንም እንዲሁ ዝም ብሎ በባዶ ከክርስቶስ የተለየ ሰው ተአምር ያደርጋል እያለን አይደለም። ኦኬ፣ ተአምር የሚደረገው ልክ ራሱ እንዳለው ኢየሱስ ስንሆን በክርስቶስ ስንኖር ታላላቅ ነገሮች ልናደርግ እንችላለን።
ያንን እንድናደርግ የሚያስችለንን ኃይል ስልጣን የሚሰጠን እሱ ነው። ሲጀመር ከሱ ስልጣን ውጪ ተአምር ያደረገ አለ? ማንንስ ነው እንደዛ ልትል የፈለግከው? ግን ቶታሊ ስትናገር ፍጡር ተአምር ሊያደርግ አይችልም ስትል ኖርማሊ ምንም አይነት ተአምር ሲያደርጉ አናይም። እንደውም አንተ ከማርቆስ ወንጌልም ከክርስቶስ ንግግርም ጋር ተቃራኒ ነው የምትሆነው። ምክንያቱም ማርቆስ ወንጌል ላይ ክርስቶስ እንደሚናገር ብዙ ተአምራትን ያደርጋሉ ብሏል አይደለ? ብዙ ተአምራትን ያደርጋሉ ያላቸው ፍጡራን ናቸው አይደሉም? ናቸው። ግን በስሜት ታደርጋለና አይ እነዚህ አንተ ደግሞ መጣ አነጋገረ ይኸውልህ ካጠገቡ ምን ብዬልሃለሁ መሰለህ? ፍጡር ተአምር ያደርጋሉ ወይ መጨረሻ ክብሩንስ ማን ይወስዳል ነው ያልኩት። ስለዚህ በእነሱ በኩል እግዚአብሔር ያደርጋል፣ ከዛ በኋላ ክብሩን እግዚአብሔር ይወስዳል። እሱ እንደው ምንድነው የሚለው መጽሐፍ ቅዱስ? የሆነ ነገር ካደረጋችሁ በኋላ የማንጠቅም ባሪያዎች ነን በሉ ነው አይደለም? መዝሙር ነው አይደለም? ግን እንደው በመጀመሪያው ኦኬ ሳይ አንዳንዱ ነገር ምትፈታው ለምሳሌ ለእግዚአብሔር እንደሚዘመረው መዝሙር እሺ ለምሳሌ እኔ ጠየቅኩ። አሁን ለምሳሌ መዝሙረ ዳዊት መዝሙር ነው አይደለ? መዝሙር ነው አልከኝ። አሁን እኛ እያወራን ያለ ነው ምን ተብሎ ተዘመረ ምን ተብሎ አልተዘመረ የሚለው ነገር አይደለም፣ ወይ ደግሞ የመዝሙሩ መልእክት ምንድን ነው የሚለው ላይ ሳይሆን መዝሙር ነው አይደለም የሚለው። መዝሙር ለእግዚአብሔር ብቻ የሚል አይነት እንትን ይዘህ ስለመጣ መዝሙረ ዳዊትን አወጣሁልህ። በነገርህ ላይ ምዕራፍ 1 ብቻ አይደለም፣ በጣም ብዙ ቦታ ላወጣልህ እችላለሁ። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ እያለ የዘመረው ክፍል ሁሉ አለ። አሁን ይሄ ክፍል የተዘመረው ለማን ነው? የቅዱሳን ነው አይደለም? ማን ነው? እሺ እንደዛ ከሆነ እኔም ሌላም ልጨምር። ለምሳሌ አይ አትጨምርልኝ፣ መልስልኝ። መዝሙር ነው ልጨምርልኝ። ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ። ቆያ እሺ በለጠ ተረጋግተን እያወራን አይደል? ለምን ልበጠብጥ ትፈልጋለህ? ምን አልክ አንተ? መዝሙር ለእግዚአብሔር ብቻ ነው ለሌላ እንደ የተዘመረም የለም እንደው አልክ። ከዛን ዋናውን ትልቁን መዝሙሩን አመጣውልህ። መዝሙር ከመጽሐፍ ቅዱሳችን ክፍል የመዝሙር ክፍል የሆነው መዝሙረ ዳዊት ነው እናምናለን። መዝሙር ነው። ኦኬ እንደውም በበገናም እያለ ነው አይደለ የዘመረው። ስለዚህ መዝሙረ ዳዊት ላይ ደግሞ ለቅዱሳን መዝሙር አቅርቧል ዳዊት። ስለዚህ አንተ ካልከው ሐሳብ ጋር ተቃራኒ ነው ማለት ነው። እሺ አይደለም። እሺ ላስረዳሽ። ለእኔም አንድ ደቂቃ ስጠኝ። እኔ ልል የፈለግኩት ምንድን ነው መጽሐፍ ቅዱስ ለምሳሌ አሁን ያልከው መዝሙረ ዳዊት ላይ ነው የሚገኘው። እኔ የምለው መጽሐፍ ቅዱስ ደስ ያለው ይዘምር ይላል። ደስ ያለው ይዘምር የሚለው ለእግዚአብሔር ይዘምር ማለት ነው እንጂ ደስ ያለው ለፍጡር ይዘምር ማለት አይደለም። አሁን ኮንሴንሱ ገብተዋል። ለፍጡር የተዘመረ አሳየውክ እኮ ምንድን ነው የምትለኝ? ለእግዚአብሔር አይዘመርም። ለእግዚአብሔር በሚዘመርበት ሴንስ አይደለም አሁን እያልኩ ያለሁት። ፍጡርን አመሰግንሃለሁ ወይ መስጉን መዝሙረ ዳዊት ላይ ምስጋና ልስጥህና ጻድቃንን ሲያመሰግን ልስጥህና እስቲ ሴንሱ እንደዚህ አይደለም ብለህ አሳየኝ እስቲ። ሲጀመር ለእግዚአብሔር እንደ እግዚአብሔር ካመሰግናለሁ አይ አይደለም እንደ እግዚአብሔር ሲጀመር ይኸውልህ የእግዚአብሔርን ክብር የሚወስድ ማንም የለም። የእግዚአብሔርን ክብር ሰጠህ ያልከው አንተ ነህ፣ ክሌም ያደረግከው እኛ አይደለንም። እንደው ማስረጃ ማምጣት ያለብህ አንተ ነህ። ከዛ ማስረጃ አምጣ ስለ መዝሙር ለእግዚአብሔር ብቻ ነው አልክ። ቆይ አንዴ ፕሊስ በእናትህ በለጠ ተደርባ አታውራሽ። መዝሙር ለእግዚአብሔር ብቻ ነው አልክ። እንደው ብቻ ላይ ስለተለከፍክ ማለት ነው። እሺ መዝሙር ለእግዚአብሔር ብቻ ከሆነ ራሱ መዝሙረኛው ዳዊት ከዘመረው ውስጥ አወጣሁልህና ምስጉን ነው የሚለውንም አወጣሁልህ። እንደገና ደግሞ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ ለቅኖች ምስጋና ይገባል አለ። ይኸው ለቅኖች ምስጋና ይገባል እያለ ዘምሯል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ ብሎ ዘምሯል። ይሄንን ክፍል አንተ ከራስህ ሐሳብ ጋር ሲያስታርቅልኝ አሁን አንተ እያልክ ያለኸው ሌላ ነው። ስለዚህ የትም አትሄድ። መዝሙረ ዳዊት ብለህ አውራል። በዚህ ቃል መሰረት እንሂድ። በዚህ ቃል መሰረት ዘምሯል አልዘመረም? መጀመሪያ ዘምሯል አልዘመረም? ዘምሯል አልዘመረም? መዝሙር ተናገረ በለው። ለምን መሰለህ? መዝሙረ ዳዊት ላይ ስለተቀመጠ ነው እንዴ? አዎ ሰማኝ አልዘመረም። እሺ አሳየኝ። ክፍሉን አውጣና እንዳልዘመረ አሳየኝ። ለምሳሌ ስማኛ፣ አሁን አንተ ጠቀስክልኝ እኮ አንዴ አትሰማኝም እንዴ? ይሄ የማሸነፍ የመሸነፍ ጉዳይ እኮ አይደለም። አሁን ለመሰለ አንተ ለምሳሌ ቅን ነህ፣ አንተን አመሰግንሃለሁ ማለት እችላለሁ።
ለቅኖች ምስጋና ይገባል ማለት ቅኖችን አመስግኗቸው ማለት ነው እንጂ ዘምሩላቸው ማለት አይደለም እኮ። በምን መልክ ነው መዝሙረኛው ዳዊት ያስቀምጠው ይህን ክፍል? በቃ ቅኖች ምስጋና ይገባቸዋል ማለት መመስገን ይገባቸዋል፣ አመስግኗቸው ነው እንጂ ዘምሩላቸው እንደ እግዚአብሔር። በምን አይነት እንትን ነው ያስቀመጠው? በመዝሙር መልክ ነው ያስቀመጠው ወይስ በምን መልክ ነው ያስቀመጠው? ምን ዜማ አለው ወይስ ዜማውን እስቲ ወይ ቢቱን በልልኛ። መዝሙር ምን ማለት ነው? ምንድን ነው ልትለኝ የፈለግከው? አልገባኝም። መዝሙር ምን ማለት ነው? ከጅምሩ መዝሙር ማለት ውዳሴ፣ ቆይ ንገረኝ። ውዳሴ አምልኮ ማለት ነው። እስቲ በምን ትርጉም? ካሜራ እንኳን ትልቁ ላይ አረከኝ። እሺ በምን ትርጉም ነው መዝሙር ማለት ውዳሴና አምልኮ የሚሆነው? አሁን ይኸውልህ ወደዚህ ወደዛ የምታዞረኝ የእግዚአብሔርን ምስጋና ለፍጡራን ለመስጠት ፈልገህ ነው? ምንድን ነው የምታዞረኝ? አይ በቃ ላሳየህ። አሁን መዝሙር መዘመሩን ራሱ ማመን አለብህ። ያን አወጣሁልህ። አንተ አስቀድመን ብለኸኝ ነበር መዝሙር ያወጣህልኝ ትርጉም። ቆይ አንዴ ሁሉንም ሰዓት አንተ ነህ እንደምታወራው። ያወጣህልኝ ፍል ላይ ደቀ መዛሙርት ዘመሩ። ለማን ዘመሩ? እሱ አይደለም ርዕሳችን። መዝሙር ለፍጡር መዝሙር እኔ እኮ ለፍጡር አይገባም ብዬ ነው ወደዚህ የመጣ ነው። ለፍጡር አይገባም ብዬ ነው። አንዱ ደቀ መዝሙር ለአንዱ ደቀ መዝሙር ዘመረ ወይ? ለምን ወደ እዛ ትገባብኛለህ? ጻድቃን የተባሉት ፍጡራን ናቸው። መዝሙረ ዳዊት ላይ ዘምሯል ዳዊት። ትቀበለዋለህ አትቀበለውም? ጴጥሮስ ለዮሐንስ ዘመረ ወይ? ዳዊትን አትቀበለውም? ጴጥሮስ ጋር እንሂድ። ዳዊትን ትተህ አትቀበለውም ዳዊትን? ስለዚህ ደቀ መዛሙርት ይኸውልህ በአዲስ ኪዳን ደቀ መዛሙርት የዘመሩት ወደ እግዚአብሔር ነው። ስለዚህ ብሉይ ኪዳንን ደቀ መዝሙር ለአንዱ ደቀ መዝሙር ዘምሯል ወይ? በቃ እሺ ሚውት አድርግ። ያንተ ይኸውልህ ኧረ በለጠ እባክህ እኔ ለምን ይቅርታ አድርግልኝና ምን መዛሙርቱ ስላለ ዳዊትን አትቀበለውም ወይ? ጆሮህን ከፍተህ ሰምተህ ብትመልስ ጥሩ ነው። መዝሙረ ዳዊት ትቀበለዋለህ? ጴጥሮስን አትቀበላቸውም? ወደ እግዚአብሔር ዘመሩ። ያዋድ እኛ እንቀበላቸዋለን። ዳዊት አንዴ በለጠ እኔ ለእግዚአብሔር መዝሙር አይገባም እያልኩ ነው። ናቲ እንደዛ ብሎ ተከራክረዋል። ለእግዚአብሔር መዝሙር አይገባም ይመስላል። ሁኔታችሁ ይመስላል። ለምን ትላለህ እንዴ? መሰለ መንግስቱ ዜና አታቅርብ። እዚህ መጥተህ ምን ሆነ ነው ይመስላል ትላለህ እንዴ? እዚህ መጥተህ አሁን ብሎሃል አላለም አይደለ? ብሎሃል በለጠ። እሺ ታዲያ ለምን ይቃወመኛል? ደቀ መዛሙርቱ ለእግዚአብሔር ዘመሩ ስለው አንድ ደቀ መዝሙር ለአንድ ደቀ መዝሙር አልዘመረም። አንዴ በለጠ በማያጣላን ለእግዚአብሔር መዝሙር አይገባም ያለ ሰው የለም አይደል? ስለዚህ በመዝሙር እንደው ለእግዚአብሔር ነው የዘመሩት። ትክክል። እኛ ለእግዚአብሔር መዝሙር አይገባም አላለም። ስለዚህ በማያግባባን ሐሳብ ላይ ፎከስ አድርግ አውራ። አንተ ለፍጡር ወይም ደግሞ ለቅዱሳን አይገባም እያልክ ነው። ዘን ለፍጡር ባይዘዌ እዛ ክፍል ላይ ለእግዚአብሔር መዝሙር ተገባ ማለት ለሌላው አይገባም ማለት አይደለም ነው የምንረዳው እንጂ እየከፋፈልን እዚህ ጋር እንደዚህ ስለተባለ ሌላ አያስፈልገኝም እያልን አይደለም። ስለዚህ ምን እያልንህ ነው በለጠ ወንድማችን? ለእግዚአብሔር መዝሙር ይገባል። እዚህ የማይስማማ ካለ አንድ ቁጥር ይጻፍ። ለእግዚአብሔር መዝሙር አይገባም ይላል። አንዴ ነው የሚገልጸው። አንተም እንደዛ ካልክ አንድ ቁጥር ነው አይደለም ኑሯችን ነው ለእግዚአብሔር ይገባል። ስለዚህ እናምናለን። አሁን አንተ ለቅዱሳን አንድ ቁጥር ጽፈህ ሄደህ ቆይ ስማኛ ይዋል አንድ ቁጥር ጽፈህ ሄደህ ለፍጡር ከዘመርክ አይሆንማ። ስለዚህ ለፍጡር አይገባም የሚል ሐሳብ ነው ያለ። በጣም ጥሩ። እኛ ስለ እግዚአብሔር ነው ያልኩት። አይገባም። በጣም ጥሩ። መዝሙረ ዳዊት መዝሙር ነው ወይስ አይደለም? መዝሙረ ዳዊት መዝሙር ነው። ቴንኪው። በጣም ጥሩ መዝሙር ነው ብሎናል። እሺ አንዴ ቆይ ለቅኖች ምስጋና ይገባል አለኝ አይደለ? አንዴ ቆይ ስማኝ። መዝሙረ ዳዊት መዝሙር ነው ብለናል። ቴንኪው። ይሄ እንዳትረሳው። ኦኬ። በመዝሙረ ዳዊት ለቅዱሳን ዘምሯል ዳዊት አልዘመረም? በቃ እሱን ደግሞ ላስረዳ። ለምሳሌ አንተ ቅን ሰው ብትሆን ለአንተ ምስጋና ይገባል ልል እችላለሁ። በምን በመዝሙር ለአንተ ዘመርክ
እንደ እግዚአብሔር ዘመርኩልህ ማለት አይደለም። ኦኬ። ስለዚህ እንደ እግዚአብሔር አድርጎ መዘመር ነው እንጂ የማይገባው ለቅዱሱ እንደ ቅድስናው መዘመር ችግር የለውም ማለት ነው አይደል? ጭራሽ በተለይ በአዲስ ኪዳን በመጽሐፍ ቅዱስ ደስ ያለው ይዘምር የተባለው ለእግዚአብሔር ነው። ምንም የምታጠጋጋው ያለ አውዷ ትጥቀስ፣ ያለ አውዷ ትጥቀስ። ስለ ቅዱሱ ስማ፣ እኔ አሁን እኮ ይወዴ ለመሰለ እነሱም ስለማይፈልጉ እኮ ነው። አይፈልጉም ያልከው አንተ ነው። እስኪ መዝሙር አንፈልግም ያሉትን አንድ ጥቅስ አንፈልግም መዝሙር ያሉት እስኪ አንድ ጥቅስ ላስረዳ። የእግዚአብሔር ቅዱሳን ከሆኑ አታስረዳኝ። ጥቅስ ስማኛ፣ ጥቅስ ስጠኝ። መዝሙር አታስረዳኝ። ጥቅስ ጥቀስልኝ። ጥቅስ ካለ የአንተ መረዳት ለእኔ ልሰጠኝ ሳይሆን መጽሐፍ ቅዱስ ጠቅስ አስረዳኝ። ጥቀስ። የቱ ጋር ነው አንፈልግም ያሉት? ስለዚህ የለህም አይደለ በለጠ? እሺ፣ እኛ ያልተጻፈ እናነብም እንዳንተ። ወደ ተጻፈው እንሂድና ምስጉን ነው በክፉዎች ምክር ያልሄደ ይላል። ምስጉን ነው የተባለው እዚህ ጋር ዳዊት ምስጉን ነው ያለው ማንን ነው? በለጠ እኮ እያልን ያለ ነው እያመሰገናቸው ነው። በጣም አሪፍ ነበረ ውይይቱ። ናቲ ዮሐዴም ይሄ ሰውዬ ግን ያው መቼስ የሆነ ሶፍትዌር አለ የተጫነበት ውስጡ በቃ በዚህኛው ጋር ስትመጣ በዚህኛው ጋር እንዲሄድ የሚያደርገውና የልቦናውን አይን እግዚአብሔር አምላክ ያብራለት ነው የምለው እኔ እንደግል። እያመለኩት ነው እኮ እንክፈትለት እንዴ ኩርፍር ያድነናል እስከ ዛሬ ይሄኛው የማይጸን ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላ የማይጸንሽ በኩርፍር ያድነናል እስከ ዛሬ። ዲያቆን አመለኩ ማለት ነው። አሁን እንግዲህ በእነርሱ ቤት እንደዚህ ብሎ ዘመረ። አሁን ይሄ ሰውዬ ማለት ነው ፕሮቴስታንት አመለኩ ማለት ነው። ድንግል ማርያም ደስ ይበልሽ እያለ የማይጸንሽ ፍሬ እያለ ዘመረ። አሁን እያመለከ ነው። በቃ በሱ ትርጉም ናቲ እሱን ለማሳየት ማለት ዝማሬ ሲጀመር ትርጉሙ የሚያመጡት አምልኮ ብሎ ነው የሚያመጡት። ከዛ የተማሩት ነው ምን ያደርጉ። ዝማሬ አምልኮ አይደለም ሲጀመር ማለት ነው። ኦኬ ሜትድ ነው ግን የምናመልክበት ሜትድ ሊሆን ይችላል። እግዚአብሔርን የምናቀርብበት ውዳሴ ምስጋና ሊሆን ይችላል። ምስጋና እናቀርባለን ወይም ለእግዚአብሔር ክብርን እንሰጣለን። ግን በምን በቃል ነው? በጸሎት ነው? ወይስ በዝማሬ ነው? ወይስ በግጥም ነው? ይሄ ሜትዶቹ ነው። በዜማ ወይስ ዜማ ለመሆኑ ነው እንጂ ምስጋና ማቅረብ በተለያየ ልናቀርብ እንችላለን። ከዛ አንፃር ይታያል። እንዲያው ቅዱሳንን ምስጋና ስላቀረብን ወይም ደግሞ ምስጋና ስለሰጠን በዜማም ይሁን በቃል አመለክን ማለት አይደለም። ስለዚህ ምኑ ነው የሚወስነው? ማምለክና አምልኮት የሚያስብለው ኮንቴንቱ ነው። ውስጤ ያለው አምላኬ ብዬ እያቀረብኩ ከሆነ ያ አምልኮ ነው። ግን ለክብር ከሆነ ቅዱሳት መጻሕፍት ክብር ለሚገባቸው ክብር ስጡ እንዳለ ሁሉ ክብርን የሚሰጥ ከሆነ ክብርን ለመስጠት ከሆነ ለቅዱሳንም ቢሆን ለሌሎችም ጀስት ክብርን ለመስጠት ነው፣ ምስጋና ነው እንጂ እንዲያው በጭፍን አይን እንደ በለጡ አትምጡ። በል ተማራ ደራ ቀጥል ናቲ፣ ይቅርታ ቀጥሉ። ኧረ ቀጥሉ፣ ሌሎቻችሁም ቀጥሉ። አያይዛችሁ ተመልከቱት። አንድ የጠየቀው ጥያቄ ምንድን ነው? ፍጡራን ታምር ማድረግ ይችላሉ ወይ? ያንንም ክብር እግዚአብሔር ይወስዳሉ የሚል ጥያቄ አንስቷል። እና እሱን የሚዩት። ታምር ማድረግ አይችሉም ወይ ቅዱሳን ታምር አደረጉ ማለት የእግዚአብሔርን ክብር እንደ መውሰድ ነው ወይ የሚቆጠረው? በቅዱሳን አድሮ ታምር የሚያደርገው እግዚአብሔር አይደለም ወይ ነው። አንድ ጥቅስ ብቻ ልጥቀስና እናንተም ትጨምሩበታላችሁ። በመጽሐፈ ነገሥት ሁለተኛ መጽሐፈ ነገሥት ምዕራፍ 4 ቁጥር 14 ላይ እርሱም እንግዲህ ምን እናድርግልሽ አላት። ግያዝም ልጅ የላትም ባሏም ሽማግሌ ነው ብሎ መለሰለት። እርሱም ጥራት አለው። በጠራትም ጊዜ በደጃፍ ቆመች። እርሱም በሚመጣው ዓመት በዚያ ወራት ወንድ ልጅ ትታቀፊያለሽ አላት። እርሷም አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻት እለምንሃለሁ አለችው። ሴቲቱም ጸነሰች። በዚያም ወራት በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች ይላል።
ይህ ታምር የተደረገው በኤልሳ በኩል ቢሆንም ግን ሰጪው እግዚአብሔር ነው። በዚህ ውስጥ የሚመሰክሩ ቅዱሳኑ በሚያደርጉት ታምር ተመስጋኙ እግዚአብሔር ነው። ያ ማለት ቅዱሳን አይከበሩም ማለት ግን አይደለም። በእነሱ አድሮ ነው ታምር እያደረገ ያለው እግዚአብሔር እና ቅዱሳን ታምር ማድረግ አይችሉም። ፍጡራን ታምር ማድረግ አይችሉም። ታምር የሚሆነውም እኮ በቅዱሳኑ በኩል ስለሚደረግ ነው እንጂ እግዚአብሔር ለእርሱ ታምር የሆነ ነገር የለውም። ነገር ግን በቅዱሳኑ በኩል ሲደረግ ታምር የሚያሰኘውም ነገር እርሱ ነው እና ፍጡራን ታምር አያደርጉም የሚል አይነት የሞኝ ጥያቄ ነው አንድም ሲያነሳ የነበረው። እዚህ ላይ ምን ትላላችሁ ለማለት ነው። አንድ ላይ ልደት አለ አቦ አለ ለዩ ጭፋ ሲሆን ነው አይ ቲንክ ፍጡራን መሆናቸው የሚረሳል። ኦኬ ናት አለን ቀጥለው የሐሳብ ስጥና ሐሳብ ስጣለሁ። ስጥ ዲያቆንዬ ስጥ። አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጣለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። እንዴት እንዳከበረው ይዩት። አይሁድ ነን ከሚሉት ከሰይጣን ማህበርተኞች ከሆኑት አምጥቼ ላንተ እንዲሰግዱ አረጋለሁ። ማን ነው ይሄንን የተናገረው? ክርስቶስ። ይሄንን የተናገረው ለቤተ ክርስቲያን አስተዳዳሪ አለቃ። ስለዚህ ለእርሱ ሰገዱ ማለት ወይም ለቤተ ክርስቲያኑ አስተዳዳሪ ሰገዱ ማለት እግዚአብሔርን አላከበሩም ማለት ነው? ለእግዚአብሔር ክብርን አይሰጡም ማለት ነው? አይደለም። ስለዚህ ክርስቶስ ራሱ እንዲከበሩ ያደረገ እርሱ ራሱ ነው። እንዴት እንደሚያከብሩት ደግሞ እንዲሰግዱም ጭምር አስቀምጧል ማለት ነው። ይህንን ያህል ክብር ይሰጣቸዋል ለቅዱሳን እና ከዛ አንጻር ይታያል። እግዚአብሔር ያስክብርልን። በነገራችን ላይ ከስርም ኮመንት ላይ እንደ ብዙ ሰዓትም ላለመውሰድ ኮመንት ላይ የማየው ነገር አለ እና ለእግዚአብሔር የምንሰጠው ክብርና ለቅዱሳን የምንሰጠው ክብር አሁን ልብ ብላችሁ ስሙ፣ አንድ አይደለም። እሺ አንድ አይደለም፣ ክብሩ አንድ አይደለም። ሲጀመር ቅድምም እንደተባለው ነው። ኦኬ እኔ ብርሃን ነኝ ሲልና እናንተ ብርሃን ናችሁ ሲል አንድ አይደለም። ብርሃን ብሎ በመጠራት ሳይሆን እውነተኛ ብርሃን እሱ ነው። እሱ ቅዱስ ነውና እናንተ ቅዱሳን ሆኑ ሲባል አንድ አይደለም። እንደው ይሄ ዝም ብሎ ጉንጭ አልፋ ንግግር ነው የሚሆነው። ግን ደግሞ ራሱ ባለቤቱ ምን አለ? ማቴዎስ ወንጌል 17 ላይ እንደምናየው ራሱ ባለቤቱ ክርስቶስ ምን አለ? ስለ እምነታችሁ ማነስ ነው? እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚህ ያለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። ስለዚህ ይህን እምነት እንዲኖር ቅዱሳን እንዲሆኑ ዮሐንስ 17 ላይ እንዳለው እሱ ራሱን ቀድሷል። ኢየሱስ ክርስቶስ ራሱን መስዋዕት ያደረገው እኛ ቅዱሳን እንድንሆን፣ ቅዱሳን ደግሞ ቅዱሳን እንዲሆኑ ነው። ስለዚህ እነዚህ ቅዱሳን ደግሞ እምነት በክርስቶስ ያላቸው እምነት ደግሞ ትልቅ ሰፊ ከሆነ ደግሞ ምን ያደርጋሉ ማለት ነው? የሚሳናቸው ነገር የለም። ኦኬ የሚሳናቸው ነገር የለም። ራሱ ባለቤቱ በነገራችን ላይ ፕሮቴስታንት እንደው ቃሉን ዝም ብላችሁ እንደው ማንበብ ነው እንጂ አትቀበሉትም የምንለው ለዛ ነው። ራሱ ባለቤቱ የቤተ ክርስቲያን ራስ የሆነው ክርስቶስ ጌታ ኢየሱስ ምን አለ? የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚህ አለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም። አሁን ደሜ ያልኩ በለጡ አንድ ተራራ አንድ ቅዱስ ከዚህ ተነስ ብሎ ሲያስነሳ ብታይ የሚሳነው ነገር የለም። ምክንያቱም ያ ቅዱስ ሙሉ ለሙሉ እምነት አለው በጌታ በኢየሱስ። ልክ በጌታ በኢየሱስ ሲኮን ብዙ ተአምራትን ያደርጋሉ ብሏል ማርቆስ 16 ላይ እንዳለውም ደግሞ እንደዚሁ እጃቸውን ጭነው ድዊ እስከ ማስነሳት ሙት እስከ ማስነሳት ይደርሳሉ። ምንድነው ይሄ ተአምር አይደለ? ይሄን ተአምር ያደርጋሉ፣ ግን ሲያደርጉ ከክርስቶስ የተለየ ሆነው አይደለም። ኦኬ ልክ ክርስቶስን ወደ መምሰል ሲደርሱ ክርስቶስ የሚያደርገውን ያደርጋሉ። ይሄን ደግሞ ስልጣን የሰጠው ማን ነው የሰጣቸው? ማን ነው? ራሱ ባለቤቱ ኢየሱስ የሰጣቸውን ትመጣና እነሱ እኮ አይደሉም እንደዚህ የሚያደርጉት፣ ልክ እንደ ዕቃ እንደሚጠቀምባቸው አድርጎ ማውራት ይህ ትልቅ ምንፍቅና ነው። ኦኬ ስለዚህ እነሱ ምን አለ ዮሐንስ 17 ስታነቡ እነሱ ቅዱሳን እንዲሆኑ አለ ራሱ ኢየሱስ ሲናገር፣ እነሱ ቅዱሳን እንዲሆኑ እንጂ እኔ በእነሱ እንድጠቀም አላለም። እንደ ዕቃ ወይም እንደ አሻንጉሊት እንደ ሮቦት ለመጠቀም አይደለም። እነሱ ቅዱሳን እንዲሆኑ ራሴን እቀድሳለሁ አለ። ስለዚህ እሱ ቤዛ ይሆነልን፣ መስዋዕት ይሆነልን።
የተቀደሰ እኔ ቀድሳለሁ ራሴን ሲል እኔ ራሴን መስዋዕት አቀርባለሁ ራሴን ቤዛ አድርጌ እሰጣለሁ እያለ ነው በመስቀል እሱ የሞተልን እነሱ ቅዱሳን እንዲሆኑ ነው። ይሄን የተናገረው ደግሞ ኢየሱስ ነው። ስለዚህ እሱ ከሚያደርገው በላይ ሁሉ ሊያደርጉ ይችላሉ እነማ በእርሱ ያመኑ። ለዛ እኮ ነው አንደኛ ቆሮንቶስ 13 ላይ ልብ ካላችሁ ቁጥር 2 ላይ ሲናገር ትንቢትም ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባቅ አለ ማ ሐዋርያው ቅዱስ ጳውሎስ። ከዛ ተራሮችንም እስካፈልስ ድረስ እምነት ቢኖረኝ አለ። ስለዚህ ሐዋርያው ቅዱስ ጳውሎስ ተራሮችን እስካፈልስ ድረስ ከአንዱ ቦታ ተነሱ ወደ አንዱ ቦታ ሂዱ የሚል አይነት እምነት ራሱ ቢኖረኝ አለ። ስለዚህ ማድረግ ይቻላል ማለት ነው። እነዚህን ተአምራት ለማድረግ ግን ምን ያስፈልጋል? እምነት ያስፈልጋል። ከእምነቱ ውጭ የሆነ ከሌላ መንፈስ ስለሆነ ማለት ነው።